በየቦታው ዛሬ ደብረ ታቦር ሲያዝ ይሄን ያዙ ያን ያድርጉ ብለናቸው አይደለም ፈጽሞ በራሳቸው እርስ በርሳቸው እየተነጋገሩ የሚያደርጉት ነው። ተነስቷል፣ ህዝቡ ቀድሞናል። ስለዚህ እኛ ቶሎ ቶሎ ጥድፊያ እንዲኖረው እና የምንፈልገው ግብ ላይ በአስቸኳይ እንድንደርስ መደገፍ አለብን። የምንደግፍበት ደግሞ የሚፋጠንበት ደግሞ ብዙ ምክንያቶች አሉ። ይሄ ትግል በቆየ ቁጥር ኮምፕሊኬትድ ይሆናል። ሌላ ምስቅልቅል እየተፈጠረ ይመጣል። የሚያራዝሙ ደግሞ ኮምፕሊኬት የሚያደርገው ብዙ ነገር ሊፈጠር ይችላል። በዚህ ምክንያት ነው የግድ በአጭር ጊዜ ማለቅ አለበት። በረዘመ ቁጥር ብዙ ችግር ይፈጠራል። በረዘመ ቁጥር የውጭ ጠላት ክፍተት እንፈጥራለን። በረዘመ ቁጥር ለዚህ መንግስትም የበለጠ መደራጀትና የበለጠ መጠናከር ጊዜ ሰጠዋለን። አሁን ነው ሞሜንተሙ እንዳለ ብረቱ እንደጋለ ወደፊት መግፋት ያለብን አሁን ነው። ለረጅም ጊዜ ምንም እድል መስጠት የለብንም። ይሄ ጊዜ የአማራ ጊዜ ነው። ጊዜው ደርሷል። ህዝቡ ተቆጥቷል። ህዝቡ ተነስቷል። ለመሞት ተዘጋጅቷል። ጀግኖቻችን እንደገና አብበዋል። ስለዚህ ወደፊት እንሂድ ነው። ደግሞ አጋሮቻችን በዝተዋል። አሁን በቀደመታ ደንቨር በነበርክበት ጊዜ ደንቨር ስብሰባ ላይ ብዙ ኤርትራውያኖች ነበሩ። እስከተለያየ ብሔረሰብ የመጡ ነበሩ። ማስተር ኦፍ ሰርሞኑ የጋሞ ልጅ ነበሩ። ማስተር ኦፍ ሰርሞኑ እና በጣም ያስደስታል። እሱም ሲናገር ጋሞ ነኝ ተወላጅ በአባቴ ጋሞ ነኝ በእናቴ ከምባታ ነኝ፣ ግን ከአማራ ጋር መሰለፍ ግዴታችን ነው። የአማራ ነፃነት፣ የአማራ ጥንካሬ የኢትዮጵያ ጥንካሬ ነው። ስለዚህ ብለን ገብተናል ብሎ ተናገረ። እዛ ሞዴል ሲያደርግ ነበር በስሜት ከኔ የተሻለ ተናገረ። እሱ እንደውም እኔ መናገር አያስፈልገኝም ነበር። ስለ ኢትዮጵያዊነትና ስለ ትግል፣ ስለ አብሮ መኖርነት በጣም በሚያስደንቅ ሁኔታ ተናገረ። እንደዚህ ያለ ሁኔታዎች እየተፈጠሩ ናቸው። ሁለት ሰዎች አግኝቻለሁ። እዚህ ኤርትራ ማቃቸው አባቶቻቸውን ኤርትራ ማቃቸው ሁለት ሰዎች አግኝቻለሁ። መጥተዋል። ማዕከላችሁ ናቸው። ይህን አይነት አንድነት እየተፈጠረው ምክንያቱም አማራ የሚሰራው የሚያስተዳድረው ፌር በሆነ መንገድ ነው። ትክክለኛ በሆነ መንገድ ነው። አማራ ለምን ከሌ ገዛኝ ብሎ አያውቅም። አማራ ለምን ከሌ ይሄ ዘር ነው ብሎ ይሄ ዘር ነው። አዎ እንግዲህ ደጋግሜ እንዳወራሁት እኔ ራሱ እስኪ ሰለቸ ድረስ ያወራሁት ነገር ቢኖር ሰዎችን በሚፈልጉት ደካማ ጎናቸው ማጦዝና በዛው በራሳቸው ንግግር በራሳቸው ተግባር ማጥፋት ነው። አማራ የሚለውን ጎበዝነህ አማራ እያሉ እያጨበጨቡ ዛሬንም እንዳይኖር ወደፊትም እንትን እንዳይል የነሱ ዕቃ አድርገው ማኑ አስነክተው ቢፈልጉ ባናቱ ቢፈልጉ በፈለጉት ይቀብሩታል እስከ ጥፋቱ ማለት ነው። አያችሁ አማራ ማለት እንደዚህ ነው። እኔ ሁልጊዜም እንደ ቃል ኪዳን ማስቀምጠው የትኛውም ዓለም ላይ ሰው መሆንህን ነጣጥለህ እንኳን ኢትዮጵያ ውስጥ ማለት ሰው መሆንህን አንዱን ዝቅ አንዱን ከፍ አድርገህ በወሬ በፕሮፓጋንዳ የምታወራ ትውልድ መጥፊያህ እንጂ ምንም የምታሸንፍበት እድል የለም ነው። አማራ ካልክ ለራስህም እንኳን ጠላት ነህ። ለራስህ እንኳንስ ሰው ልጠቅም እንኳንስ ህዝብ ልጠቅም ጥበት ውርደት ምንም ቦታ ላይ ቢሆን ነውረኛ ኃጢአተኛ ማንም የሚያሳድደው ያለ ሰፈሯ የሄደች አይነት ውሻ እንደው ለታሪክ እንኳን የማይቀበል ማንም ያንን አፉን በዛ ንግግር እንደው ሊሳተፍበት የማይችል ጸያፍ ነውር ሰርተህ እዛው ትቀበላለህ። ዓላማው ግን ምንድን ነው? ኢትዮጵያ ውስጥ ብሔርተኝነት ጎጠኝነት ከሰውነት ወርዶ የተሰራው ስራ በሙሉ የኛ የኢትዮጵያውያን ስራ አይደለም። ሰውን እንደ ሰው ያልተቀበለ ሁሉ ነገር ያጣል። ሃይማኖቱን ያጣል፣ ወጉን ባህሉን ያጣል፣ ሰብነውን ያጣል። ከዛ በኋላ የትኛውን ቦታ ላይ ልክ ለመሆን አይችልም። ዛሬ እንደቀላል አማራ ነኝ ኦሮሞ ነኝ ትግሬ ነኝ ብሎ ያወራውና ለዛ በጡዘት ለክፋት በባንዳነት በጽንፈኝነት መሳሪያንና ጥላቻን መጥፋትና መጠፋፋትን አማራጭ አድርጎ የተናገረ የሰራ በዛም የተጓዘ ያስጓዘ እሱ ጠፊ ነው። እሱ ጠፍቷል። በጥንቃቄና በሽተኛ ሆኗል። ጤነኞች ሁሉ አሉ አይ ቲንክ ቢኮዝ ጥላቻ ነው ሲጀመር ሰው የማይገባው ነገር ላይ ሲሆን ልክ አይሆንም። በቃ የሆነ ህሊናችሁ ይጮሃል። ቀልብ ህሊና የሚባል ፈጣሪ ያስቀመጠው ዳኛ አለ። ሰው ሞትን የምንፈራበት የሆነ አደጋን ሰው ሁሉም ፍጥረታት ከአደጋ ላይ ራሳቸውን የሚጠብቁበት ሜካኒዝም የተቀመጠው ፈጣሪ ስላስቀመጠ ነው። ፍጥረቱ ራሱን ይጠብቅ ዘንድ ማድረግ ያለበትን ጥንቃቄ በየአእምሮ አስቀምጧል። እነዚህ ሰዎች ይሄ ሰውዬ ልክ ነው አንድ ቀን
ንፋስ መጥቶት አያውቅም፣ ዝናብ መጥቶት አያውቅም፣ ገንዘብ አጥቶ አያውቅም። ብዙ ወዳጆች የሚንከባከቡት ይህንን ደም ማፋሰስና ኢትዮጵያዊ ማንነታችን አብረን መሆናችን ጀግንነትና ክብር መሆኑን ለመበተን እስከተቀጠረ ድረስ ያንንም ሲያካሂድ እስከኖረ ድረስ በየትኛውም አግባብ ላይ ሰዎችን ለመነጣጠልና እርስ በርሱ ለማባላት እስከሰራ ድረስ እንደዚህ አይነት ኤጀንት የኢትዮጵያ ጠላቶች አያገኙም። ትናንትና ከወደቀበት ይሄ ሰውዬ ከአፄ ኃይለሥላሴ ጀምሮ እንደሆነ ነው። በተለይ ስዬ አንዳንድ ሚስጥራዊ ሰነዶችን የሚያወጣ ነፃ ውይይት ስዩም ተሾመ ላይ ነው መከታተለው የነበረውና ይሄ ሰውዬ ሞራ አሁን ይሄ የአማራ ክልል ላይ እንትን ካለ በኋላ ደግሞ እከታተላለሁ። እኔ አሁን ኢትዮጵያ ውስጥ ያለው ትግል አስተዋይ ትውልድ ስለጠፋ ብኩንነት ስለወረሰን ለመዳን ለማሸነፍ ለመጠቀም አለ ራሳችንን ለመጠበቅ እንኳን የማንፈልግ ብኩንነት የተጠናወተው ትውልድ ስለሆንን እንጂ እንዲሁ ነገሩ በዚህ ልክ የተሰወረ ሆኖ አይደለም። ዛሬም ዝም ብሎ ያበዳል። ምድረ ውጤት የምታመጣ አያውቀው ግን ይሳደባል። ምን ይላል? አማራ ሲል በቃ የመጀመሪያ ጠላታችን ነው። ኦሮሞ ካለ ያ ሰው ጠላታችን ነው። ትግሬ ካለ ያ ሰው ጠላት ነው። አሜሪካ ውስጥ አሜሪካ እኮ ሀገር ዓለማት ላይ ባትቀበል ኖሮ አሜሪካ እንሄድ ነበር እንዴ? ሌሎች ሀገር ላይ እንሄድ ነበር እንዴ? ሌሎች እንደኛ እንደዛ የተከፋፈለ ማንነት ቢኖራቸው ቢገነቡ እሱን ነገር የሚተገብሩ ቢሆኑ ለምን እንሄዳለን? የሚመቹ ስለሆኑ አይደል? ያደጉ የበለጸጉና የሚጠቅሙን የምንጠቀምባቸው ቦታዎች ስለሆኑ አይደል የምንሄደው? ዘመን የረሳው ዘመን እና የዚህ ሰውዬ ልክ ነህ ይላል። ሃይማኖት የድንግል ማርያም ልጅ እያለ ሰው ይገላል። በዛ ልክ ሃይማኖቱን መጻረር ቤተክርስቲያን ውስጥ መሳሪያ ብድግ አድርጎ የተቀደሰች ምድር ናትና በባዶ እግር እርገጣት የምትባለው ቤት ማይኩን ብድግ አድርጎ ያዝ ያንተና ልጅ ነገ የዛሬ ዓመት የምኒልክን እንትን ብለን እዛ ቤተ መንግስት እናከብራለን አለ። ያከበረ ነው እንግዲህ የት እንደሚሆን ክብሩን የምታዩት ነው። ለምን ይሄ ማብራራት ስለማያስፈልግ ነው። አቋበድነት ምናምን ክፋትን ወርሶ በዛ በክፋት ለመራመድ የሚደረግ አይነት ሁነት ሆኖ እንጂ ችግሮች ጠፍተውት አይደለም። ቢኮዝ አንድ ነገር አንድ ማረጋገጫ ልስጣችሁ። ማንኛውንም ሰው ስለ መብራት ኤሌክትሪክ ሰውን ይገላል እንዲህ ተብሎ ኮርስ የሚሰጥበት አጋጣሚ የለም። ምንም አይነት ድግግሞሽ ያለው ንግግርም መብራት እንዳትይዙ ይጎዳል፣ ህይወት ያጠፋል፣ እንዲህ አይነት አደጋ ያደርሳል ተብሎ ምንም አይነት ትሬን የምንሰጥበት ምንም አይነት ስለ ህጎች ስለምኖች ስለ ጎጂና ጠቃሚ ነገሮች የምናስተምርበት ሚዲያም የለንም። የዚህ አይነት ፕላትፎርም የለም እኛ ሀገር ውስጥ። ግን ብዙ ሰው በመብራት ሲያዝ አታል ለምን በግራም ይሁን በቀኝ ከኋላም ይሁን ከፊት በስሚ ሰምቶ ኤሌክትሪክን የሚዳፈር የለም። ኢቭን ባዶ ገመድ ወድቆ ቢያይ ተሎ ተዳፍሮ አይዘው ማብራት ይዛሃል የሚለው ለምን አይምሬ ነዋ። አውቋበድነት ማለት ለዛ ነው። ይሄ ጥላቻችን ምናምን ስለበዛና ልክስክስነት እኔ ህዝቡ ዘንድ የማየው ልክስክስነት ነው። ቢኮዝ ትልቅነቱን ያጣው ክብሩን ያጣው አባቱ ሲመክረው ሳይሰማ በሶሻል ሚዲያ በቲክቶክ እና በምናምን አይቶ የሆነ ትዕዛዝ ጠባቂ ነኝ ሲል ነው ውርደቱን እንደ ቃል ጠባቂ እናቱ አባቱ አብረውት ያሉ ሰዎችን እንኳን ያልታዘዘ በሀገሩ ላይ በመቀኝነት የቆመ ነውረኛ ሰው ጀስት ደርሶ ተቆርቋሪ መስሎ ሲነሳ አይጠይቅም እንዴ? ሰው አብሮ ያለውን ሰው ማየት እኮ በቂ ነው። ስንት ትዳር ሲፈርስ እንደሚሆን ስንት ባልና ሚስቶች የወለዱትን በፍቅር በእንደዚህ በውደታ ላይ የወለዱትን ልጅ የሚካካዱ በበጎ የተዋደዱበትን ያንን የሚያምረውን መፈላለጋቸውን እንኳን በጥላቻና በሞት በነውር የሚቋጩ ስንት ሰዎች ባሉበት ምድር ላይ እኔ ላይ ተነስተህ ያንተ ወኪል ነኝ ብትለኝ እኔ የምሰማህ ይመስላል? እንደዛ አይነት አይደለም። በወክልህ ራሱ ምረጡኝ የሚሉን የሰዎች አይዶን ነው። ምናልባት አሜሪካና ሌሎች ያደጉት ሀገራት ላይ በቃ በሌላው ሳትስፋይድ ሆነዋል፣ ረክተዋል፣ የሆነ ጥግ ላይ ደርሰዋል። እስኪ ደግሞ በስልጣን ልሞክረው ብለው ሊሆን ይችላል። ወይ ለኛ ሀገር ግን ህዝብን ለመታዘዝ ነው፣ ትሁትነት ነው። በዚህ ልክ ጭራሽ ይሄ እንዲሁ ጸጉሩን የማይንከባከብ አለባበሱን የማያስተካክል እንዲሁ በዛ ልክ መናቅ፣ በዛ ልክ እንዲያው ከኋላ የሚገፉ ሰዎች ሁሉ ጭብጨባቸው ምናምን
እቃ ነው። ይሄ እኮ አይጠይቅም። አንድ የሆነ ላይ ደርሳችሁ የሆነ ነገር ታገኛላችሁ የሚባል ትንሽዬ ትንሽ የሆነች ኢምንት ነገር ባይ እስኪ ቆይ ብዬ ከመናገር ልቆጠብ ይችል ነበር። የሚሆነው ምንድን ነው? ማልቀስ ነው። ተስፋ የጫረውን መንግስት ሞግተህ ተከራክረህ የበለጠ እንዲሮጥ የበለጠ እንዲሰራ ከማነሳሳት ይልቅ ከውስጥም ያሉ ሆዳሞችን በማባለግ ከዚህም ጋር ያለውን ደግሞ ጥፋት በመፈጸም በዛ ቢዚ በማድረግ ለነገ ልቅሶ ይዳርጋል። ደርግን መንግስቱ ኃይለማርያምን የማያወሳ የማያመሰግን ሰው የለም። ዛሬ በጣም ትልልቅ ሰዎችን በድፍረት ነው መወቅሳቸው የነበር። ዛሬ ላይ ያንን አንስተው አንዳንዶቹ በጸጸት ነው ያኔ ሀገራችሁን ጠብቁ ሲለን አይ አንጠብቅም ብለን ልጆቻችንን እየደበቅን በየቦታው ስንሄድ ይሄው ዛሬ ለዚህ ነገር ተጋለጥን ብለው በጸጸት የሚናገሩ አሉ። አንዳንዶቹ ደግሞ ጀስት እንደ ጥፋት ሆኖ ከዛ ያልተማሩ ደግሞ አሉ። ዘው ጸጸት ደግሞ አንዳንዶቹ ይገርማቸዋል። እንደ ወያኔ ይሻል ነበር የሚል ሰውም አለ እና ሰድባቸዋል። የእናንተ በአቋም አለመጽናት ነው ለዘላቂ ጥፋትና መጠፋፋት ለዘላቂ ሀገር መፍረስና ይሄ ሁሉ ኪሳራ የመጣው እናንተ በዘመናችሁ መስራት ያለባችሁ ስላልሰራችሁ ነው። ሰው ዛሬ ላይ ቢያንስ ተናገሩ እስኪ ሲባል ተነጋግሮ መሰማማትን አፍርሰውታልና ዛሬ አባት ቢናገር የሆነ ሃይማኖት ወደና ምናምን ቢናገር የለም። በክርስትናው ላይ እንዳለ ሰው አንድ ሲባል አይ ሙስሊሞች አህዛብ ናቸው ጠላት ናቸው ወይም መናፍቃን ናቸው ፕሮቴስታንትን ደግሞ የተቀበሉት እንደዛ ናቸው ብሎ መናገር እንጂ ሃይማኖት ማለት ይሄ ነው የጎበጠው ማቅናት ነው ሰውን መውደድ ነው ይሄን ሲመታ ይሄን ስጥ የሚለው ጠላትህን እንደራስህ አድርገህ ውደድ ነው። ይሄ የተያዘው መስቀል እኮ ነው። መስቀሉ ተይዟል። ግን ያ መስቀሉ ጠላትን እንደራስህ ውደድ የሚረግሙን መርቅ ነው የሚለው ቃል ኪዳን እና መሳሪያ ይዞ የሚሄደው ሰውዬ በቀላሉ ያንን ቃል እሱ ማያውቀው የሚያውቀውና የወረሰው በዘላቂ ጠላቶቻችን ዛሬ ስማቸውን ማንጠራቸው ግን ከመሬት በታች የምንቀብራቸው የኢትዮጵያ ታሪካዊ ጠላቶች አሉ ከተለያዩ ዓለም ጫፍ ላይ እነሱ ላይ የምንሰራውን እንሰራልና እነሱ ያወረሷቸው ነገር ምንድነው? ሃይማኖቱን የሚገልጠው ሰው በመግደል ነው። ይሄን የተሰበከው ገዳይነትን የሚያበረታታ ሃይማኖት ግን ገደል ይግባ የአውሬዎች ስርዓት ነው። ይሄ ጸረ ሃይማኖት እና ኦርቶዶክስን በዛ ልክ 6 ሚሊዮን 6.3 4 ምናምን ሚሊዮን ግሸን ማርያም ላይ መስከረም 21 ተዘርፎ ባንክ አይዘርፍም ሲል እሱ እኮ ኦልሬዲ ልክ ነው ብያቸው። ለምን ዓላማ ነው ይሄ። በቃ አንዴ ሞተዋል። ምንም ሰው አይሆኑም። የተቀጠሩበትም እኛን ማደናገርና ማታለል ነው ማዋሸት ነው። ስለዚህ ዓላማቸው ነው እየሰሩ ነው። ግን ትናንትና የተነገረውን ረስቶ ዛሬ ደግሞ እንደገና በእነዛ ሰዎች ተጠልፎ የሚሄድ ትውልድ ስታዩ አጃይባ ያስብል እና የሰውዬ ዛሬ እንደሰው ያወራል። በዚህ ሰው ምክንያት ብዙ ደም ፈሰሰ። አልቆም ለምን አለ ወይ ኃጢአት እኛ ወይ ወደ ፈጣሪ አንጮህ ወይም ከዛ ነገር ራሳችንን አናነጻ አጉል ላይ ሆነን ነው እንደነዚህ አይነት ሰው የሚመስሉ አውሬዎች በመድራችን በስተው ዛሬም ድረስ ደም እያፈሰሱ ያሉት። ዛሬም እኮ እነሱ አያፍሩ። ለሞኑ ምን እያደረግን እንደሆነ ሰዎች ልናስብ ይገባናል። የሚቀር ነገር የኢትዮጵያ ስኬት የፈጣሪ ውሳኔ ነው። ጀግኖች ይጀግናሉ። በዚህ ንግግር እነሱ ሰዎች በሚናገሩት አንዲት እርምጃ የሚራመዱ ቢሆን እንዳልኳቸው ነው ጸጥ ልል ይችላል። እንዴት ብሎ ሰው አይጠይቅም። ለምንድን ነው እሱ ጋር የሚሰራው ብሎ አያውቅም። አማራ ጥላቻ ኖሮት አያውቅም። በማስተዳደርና ሀገርን በመገንባት አንዳንድ ግጭቶች ተፈጥረዋል። እነዚህ ግን በተንኮል አንዱን ብሔረሰብ ለማጥፋት የተደረገ ትግል ኖሮ አያውቅም። በአማራ ታሪክ ውስጥ በኢትዮጵያ ታሪክ ውስጥ ይሄ ሂደት ነው። እያንዳንዱ ሀገር የምናያቸው ሀገሮች ዓለም ውስጥ የምናያቸው ሀገሮች በሞላ ሂደት አላቸው። ኔሽን ቢልዲንግ ፕሮሴስ አለው። አሜሪካን የምንቀመጥበት የራሱ ፕሮሴስ አለው። ብዙ ትግል ነበር፣ ብዙ ጠብ ነበር። ከዛ ውስጥ የወጡ ናቸው ዛሬ ጠንካራ የአሜሪካን ምክትል አድሚኒስትሬሽን። አፍሪካ ውስጥም ደግሞ 2000 ብሔረሰቦች አሉ። 2000 ብሔረሰቦች 2000 ሀገር የለም አፍሪካ ውስጥ 58 ሀገሮች ናቸው ያሉት አፍሪካ። ያ ሁሉ በመቻቻል ነው የሚኖሩት እንጂ እያንዳንዳቸው ስቴት እንፍጠር አላሉ። እያንዳንዳቸው ሂደት ነበራቸው። የሂደት የበርሊን ኮንፈረንስ ስክራምብል ፎር አፍሪካ በተደረገበት ጊዜ
አፍሪካን ሲከፋፍሉ በወንዝ በተራራ በእንደዚህ ምልክት አያዩ። ይሄ ሩዋንዳ ነው፣ ይሄ ኡጋንዳ ነው። እና ይሄንን ነው የሚመስል ሰውዬው። እስኪ እዛ በፊትም ደግሞ ያው ነው። እኛ ግን ማሳየት ያለብን የኢትዮጵያ ሁኔታ ከኢትዮጵያ አልፎ ሌላውን ሪጅኑን ግሎባሊ ኮንቲኔንታሊ ግሎባሊ ኢምፓክት አለው ብለን ለማስረዳትና ለማሳየት መሞከር አለብን። ጩኸታችን አንድ መሆን አለበት። ዩኒፋይድ የሆነ ጩኸት መሆን አለበት። ሌላው የሚገባው ጣልቃ የሚገባው በሀገር ውስጥ ባለው ሁኔታ በሚሞተው ሰው፣ በሚጎዳው ሰው፣ በሚፈናቀለው በተመለከተ እርዳታ የሚሰጠው ሂውማኒቴሪያን ነው። ፖለቲካል ላይሆን ይችላል። ግን ፖለቲካል የሆነ ሰፖርት ልናገኝ የምንችለው ምዕራቡ ዓለምንም ሆነ በጠቅላላው ኢንተርናሽናል ኮሚኒቲውን የኢትዮጵያ ሁኔታ ከሂውማኒቴሪያን ክራይሲስ አልፎ ፖለቲካል ኢምፕሊኬሽን አለው ለሁሉም፣ ለመላው አፍሪካ፣ ለሪጅኑ፣ ለሆርን ኦፍ አፍሪካ፣ ቢዮንድ ዛት ደግሞ ለዓለም። ኢንፋክት ኢት ካን ቢ a prelude to a third world war. It is the most complex security zone in the world. This Horn of Africa, the most militarized zone, Horn of Africa. Why? Because it is extremely strategic. የሆነ ነገር ሁሉ ሀገሮች ጅቡቲ ብታዩ 8 ቤዝ አለ። ይህንን ነው አያችሁት። ያሻጥሩ ባለቤት ይሄ ሰውዬ ነውና ይሄ ጽንፈኞች ላይ እናሸንፋለን ወይም እንደዛ ተስፋለን የምትሉት እያወክ ግባበት ነው። ትናንትና እንትን ያልኩት ነበር። ታጁ የሚባል ባህር ዳር ያለ እንትን አለ ኮሜዲና ያው አፈር በበላው ሲል መብላት ትችላለህ፣ ለተትረፈረፈ አፈር ማንንም አይከለክልህም የሚል ነው። እሱ ነው እኔ የምጋብዛችሁ። አሁን ለተትረፈረፈ ጥፋትና መጠፋፋት መቀጠል ትችላላችሁ። ማንኛውም የዓለም ጫፍ ላይ ይሄ ከንቱነትና መጥፋትና መጠፋፋት አይጠቅምም ነው። አይ ከተባለ ምን ጥያቄ አለ? መስደብም የለባችሁ፣ ምንም ማለት የለባችሁ። የሚገርማችሁ ነገር ቅድም አንዱ ሰው ምንድነው ያለው? ለደቡብ ሱዳን ኢትዮጵያ አበደረች ሲባል ለራሱ አሮባት እንደዚህና ምናምን ብዙ ሪአክሽኖች ነበሩ እዛ ጋር። አሪፍ ነው። ብድር እንደው ራሱን የቻለ ብዙ ሰፊ ነገር ስለሆነ እንዳልኳችሁ እዚህ እኔ ጋር ያላችሁ ትልልቅ ሰዎች ያላችሁ ብዙ ነገር የምታውቁ፣ እኔ አሁን እዚህ ገንዘብ ሳፖርት አድርጉኝ ምናምን ስላችሁ አይ ቲንክ እንኳንን አገር የሚቀይር አቅምና ምናምን ያላችሁ ሰዎች አላችሁ፣ እርግጠኛ ነኝ አብራችሁኝ ማለት ነው። እናንተ ፊት ቆሜ እኔ ራሱ በመታዘዝና የሆነ የምችለው ፈጣሪ የፈቀደልኝ ነገር በመናገር ደስ የሚለኝ ለዛ ነው። በጣም ትልልቅ ሰዎች አላችሁ እዚህ እንኳን እነ ጋሽ ዘይኑ እና ነጋሽ ጌታን የሚባሉ አሉ። ሌሎች በተለያየ ዓለም ጫፍ ላይ ያላችሁት እዚህ ዩቲዩብም እንደሚያሳየኝ በእድሜም በተለምዶ እድሜው ከፍ ያለ ሰው ብዙ እውቀት ያለው ሰው እነዚህ ከአስከፈ በዛ የተገረዙ ስለሆኑ ነው እንጂ አብዛኛው የማይናገረው ሳይለንት ማጆሪቲ ኢትዮጵያን እያሻገረ ያለ ብዙ ምሁር ብዙ ሰው አለ። እነዚህ እንደዛ አድርጉ ምናምን ብዬ እንትን ማለት ኔቨር ማሳሰብ አለብኝ። ጀስት እሱን ያክል እንደዚህ ልል እችላለሁ። ይሄ ሰው ያንን አደረገ። ምን አለ? ደቡብ ሱዳንን ብድር ምን ማለት እንደሆነ አሜሪካ ስንት ትሪሊዮን ዶላር እንዳለባት የብድር ጉዳይ እንደው አልገለጥ ብሎም አይደለም። ቢኮዝ አወኩ ብለው እውቀት እንዲጠፋ የሚሰሩ አሉ። ግንዛቤ እንዲጠፋ፣ ሀቅ እንዲጠፋ፣ እንደ ኢየሱስ ክርስቶስ መስቀል ቆሻሻ ከምረው ፈውሱና ታምራቱ እንዲጠፋ ብለው 10 ወራት የፈጀ የቆሻሻ ክምር ከምረውበት ነበር የሚል ታሪክ አለና እንደዛ ሀቅን ለመደበቅ የተቀጠሩ የሚሰሩና ያሉ አሉ። እኔም እኮ እዚህ መጥቼ የምናገረው በዋናነት ያንን ለማጣቀስና ለማስረዳት የምሞክረው በክፎች ክፉ በሽታ በጸረ ኢትዮጵያውያን ከርቀት ሆኖ በሚገልቧቸው ኢትዮጵያን መስለው ኢትዮጵያን ለማጥፋት ከተቀጠሩት በሽተኞች ነፃ እንድትወጡ ነው ሰበብ ለመሆን የምሞክረው፣ ሀቁን ለመግለጥ የምሞክረው። ተታላችኋል፣ ተሸውዳችኋል። ኢትዮጵያ ውስጥ ያለው ይሄን ነው የሚመስለው። ነገም ተነጎዳም ሀቅን አታልፉትም እያልኩ እምለው በዛ ምክንያት ያየሁትን መናገር ማስረዳት እንጂ ወደሆነ ነገር ለመግፋት አለ። ባለቤት እንሆን፣ እኛ ብለን እናድርግ። ምንም ነገር ቢሆን በእኛ ውሳኔ ይሁን። የነገሩ ባለቤት የራሳችን ባለቤት ራሳችን ነው። የሰውነት ባለቤት እኛ እንሆን። ያ ነው ክብራችን፣ ያ ነው ጤናችን፣ ያ ነው ሰላማችን፣ ያ ነው እድገታችንና ብልጽግናችን ነው። አይ ከሌን ደግፉ ከሌን እንትን በሉ የሚል አይደለም።
መደገፍ ካለበት ከጠቅላይ ሚኒስትር ዶክተር አብይ በላይ ማንም ልትደግፉ አትችሉም። ቢኮዝ ደግፈን እንኳን ነው ለማወቅም ለመሞገትም ለመተቸትም የሚያስችለው ስንደግፍ ስንጠጋ እንጂ ከርቀት ዝም ብሎ መሳደብ እንዲሁ ይሄን አሉ ተብሎ ብኩንነትን ከመግለጥ ያለፈ አሸናፊ የሚያደርግ የተባለውን ችግር የሚፈታ አይደለም። ችግር ሲያወሩ ችግር ሲያሰሩ ችግር ሲበትኑ ውሎ አድሮ ምን ሊመጣ ይችላል? ምንም። አንድን መኪና ማበላሸት አንዲት ነገር ማጉደል በቂ ነው። አንድ መኪና መስራት ግን በጣም ብዙ ኩነት አለው። ላይክ እንደዛ ነው። አንድን ጤንነት ለማጉደል ያንድን ሰው ትንሽ ነገር ሊበቃችሁ ይችላል። ያንድን ሰውም ጤንነት ግን መመለስ ምን ያህል እንደሆነ ማየት ነው። ጤና ጉዳዮች፣ አፍራሾች፣ አቅላዮች፣ ቅሌታሞች፣ አጥፊዎች፣ ገዳዮች፣ እንደዛ አይነት ነውር ላይ ቁጭ ብለው ነውርን ሲያወሩና ሲሰሩ የሚውሉ ሰዎች እኔ ሰዎችን ሲያታሏቸው እኔ ሰውን ከፍ ስለማድረግ ነው። በነገራችን ሰዎችን ከፍ አድርጌ ስለምረዳ ከኔ የሚበልጡ ናቸው ብዬ ስለማምን በቀላል ነገሮች ተታለሉ ብዬ ለማመን አልችልም። ቢኮዝ ሰው ትልቅ ነው። እሱን ነው ማምነው፣ እሱን ነው ማቀው። እንዴት ይህን መረዳት ያቅተናል? ትናንት ወደቅንበት ምን አለበት ዛሬም በዛው እየተጠላላ ሁሉም ቦታ ላይ ሰነፍ ቀርቦ እየተጫወተበት ያለ ይሄው እየተባላን እየተዳማን አዛኝ እንመስላለን። ችግሩ ግን እንዲፈታ እንሰራ እና ብድር ማለት ምን ማለት እንደሆነ እኛ ሀገር ላይ ከኋላ የተዘጋጁ የለም የውሸት ድራማዎች፣ ሰብአዊ መብት፣ አምነስቲ ምን ደጋግሜ ያወራሁት በተቀደሱ ስሞች እርዳታ ተብሎ ምን እንደሚሰራ እንጆስ ተብሎ ምን እንደሚሰራ ቀይ መስቀል ተብሎ ኮንትሮባንድና ሽፍቶች ብዙ ነገር አውርቷል። እንዲያው ከሰሜኑ ጦርነት በቀላሉ ባለፉት 4 ዓመታት ውስጥ ኢትዮጵያ ውስጥ ያለውን ሁነት በደንብ ለተረዳ ሰው ዓለም ምን ያህል ገመናዋ የተበላሸ እንደሆነ ገልጧል። ምን ያህል ነውረኞች የሚጋልቧት ዓለም ዱንያ ላይ እንዳለን ደጋግሜ ተናግሬያለሁ። እንደዚህ የረከሱ ሰዎች በሰውኛ እድሜያቸው ልክ በስሜት የምትናጥ ዓለም መኖር የለባትም ወይ መጥፋት አለባት ነው። የፍልስጤሞች እልቂት አንድ አሜሪካዊ አየር ኃይል የሚሆነውን ነገር አይቶ ነዳጅ አርከፍክፎ ሞተ ማለት ቀላል ነው እንዴ? ይሄ መልእክት ግን አይገባንም። እንዴት አይነት ጥመት ነው? እንዴት አይነት ትቢት ነው? እንዴት አይነት ነውር ነው? እዛ ጋር የሚያዩን እልቂት እኮ ነው። አንተ ቤተክርስቲያን ላይ ከዝነ ቄሱን አህዱ አባህዱ ወልድ ብለህ ንጉስ ቴዎድሮስ ይመጣል እያልክ ቅዠታም ሰካራም ቄስ ከፊት አስቀምጠው ወይም ቄስ የሚመስል አለባበሱን አስተካክለ ሊሆን ይችላል ድራማ እየሰራ ያንን ተከትሎ የሚጮኸው በዓለም ላይ አለሁ የሚል አጋንንታዊ ጉልበት የተላበሰ የተጠናወተው ሰው የሃይማኖት ቦታዎች ንጹሃን ተጨፈጨፉ እያለ የሚቀደድልህ 45 መስጂድ ፍልስጤም ላይ ሲወድም ለምን አፉ ተያዘ? ከ15 በላይ የሚሆኑ አብያተ ቤተክርስቲያናት መስጂዱም ቤተክርስቲያኑም ቀላል አይደለም ፍልስጤም ላይ ይሆን በጣም ታሪካዊና በጣም የማይገኝ ማለት ከ39 በላይ የሚሆኑ የምግብ እርዳታ ድርጅት ሰራተኞች የተመድ የተባበሩት መንግስታት ሰራተኞች ሲሞቱ ለምንድን ነው ተመድ ዝም ያለው? ኢትዮጵያ ውስጥ አንድ ሰው ቢሞት እኛ ጋር ሳይሆን ነው የሚጮህ። ይሄ ዓላማ አይገባንም። ግልጽ አልሆን ብሎ ዛሬ ጦርነት ሲያቀጣጥል የሚለው ሁሉ ለሰው ልጆች ደህንነት እንትን የሚለው ማን ነው? ሰው እንዲታገት የሚያደርገው ማን ነው? ይሄንን ሁሉ ድራማ የሚሰራው ጭቆናውን አሰራው። ዛሬ በዚህ ሰሞን ላይ ንጹሃንን ጨፍጭፉ ቢኮዝ እናንተ ህዝብ ነው ህዝባችሁን የምትበሉ አውሬዎች። እኔ ደግሞ መጥቼ ስትገሉ ስትገደሉ በኋላም ደግሞ የፈለኩትን ለማሰር የፈለኩትን ለማውቀስና የኔን የረከሰ ነገር ለማድረግ በቃ እመጣለሁ እያለህ ነው። ድንቁርና ነው እንጂ አንዲትን እናት አንድን ሽማግሌ የምትደግፈው የምትደግፋትን ዛሬ ጥይት የምትተኩስ ደንቆሮ ስለሆንክ ምን ውጤት ልታመጣ እንደሆነ እንኳን ይሄ ግልጽ አልሆን ብሎ ነው። ከዚህ ጋር እያጨበጨባችሁ ምንም የማያውቁ ልጆች ወይ በገዳይነት ወይ በማዋችነት እንዲሰለፉ የምታደርጉ ሰዎች የእናንተ ምሁርነትና ሰውነት ምን ያህል እንጦሮጦሱ እንደወረደ በቁማችሁ ገደል እንደገባችሁ በየሄዳችሁበት በመቅበዝበዝ ላይ የምትጠፉ ብኩኖች እንደሆናችሁ አልኮል በመጠጣት ነው ያንን የምታጠፉት።
መዝናኛ ቦታ ሄዳችሁ በመዝናናት ነው ያንን ነውራችሁን የምታቃልሉት። ይታወቃል። አላቅ ብላችሁ አይደለም። ቤተክርስቲያን እንደዚህ ሆነ ምናምን በለው። ቤተክርስቲያኑ ሰዎችን ካልያዘ፣ መስጂዱም ሰዎችን ካልያዘ የገዳዮች መናኸሪያ የሆነ ሃይማኖት የለም። ይሄን ብትነካ እንዲህ ብታጠፋ ይሄ ነገር ቁስ ነው በዛ ጮህልሃለሁ ይላል ጠቅላይ ሚኒስትር ዶክተር አብይ። የኢትዮጵያ ጠቅላይ ሚኒስትር ነው። ፊልድ ማርሻል ብርሃኑ ጁላ የመከላከያ ወኪል ነው። ጠቅላይ ኤታማዦር ነው። እነዚህን ሰዎች ማንም ጋር ተወጥ አፉን ሲከፍትባቸው ሰው ከቆረቆረህ ለምንድን ነው አፍህን የምትከፍት የምትሰድባቸው? ብልግናህን የምትገልጥባቸው አይደለም። እንደዛ አይደለማ። ሀገርን ያህል የወከሉ ሰዎችን ስትሳደብ ይዋልክ። አንድ ቦታ ላይ አንተ ያስቀመጥከው አሸንጉሊት ቄስ የሚመስል ጸረ ኦርቶዶክስ የኦርቶዶክስ ጠላት የሆነ ቄስ አስመስለህ ትገላለህ ወይም የሆነ ድራማ ትሰራለህ። አያችሁት? ቄሶች ሞቱ ትላለህ። ቢሆን አንተ በምትሰራው ነውር እስከ ነውርህ ሊቀብርህ፣ በአንተ ነውር ያለውን ስርዓተ መንግስት የሱ የረከሰ ነገር አስፈጻሚ ተላላኪ ለማድረግ የሚደረግ ነገር ነው። ከባለጌ ጋር፣ ከገዳይ ጋር፣ ከሌባ ጋር፣ ከሙሰኛ ጋር ኖረህ ሀገር 58% ጂቲፒዋን በእዳ ያስያዘች ሀገር ሆና የመንግስት ደሞዝ ዛሬ ለጭማሪ ነው እየተከራከርን ያለን። መክፈል የማትችልበት ነገር ላይ ሆና $3 ቢሊዮን በተለያየ መልኩ ተገኝቶ የሆነበትን ነገር ስለምንረሳ እንጂ ይህ ሁሉ እንትን ማለት እኮ አይደለም። ዲሽ አየህ አላየህ ተብሎ በሰፈር በተሰራው አሻጥርና ነውር እንኳን አድርገው ሳታደርገው አድርጓል እየተባልክ እየታሰርክ አይደገመኝም የሚል ቲሸርት እያሳተመች ያህል ወያኔ አይደገመኝም 3 ዙር የሚመታው የተመታ አይደገምም እያልክ እዚህ ጋር ለጥፈህ ትወጣ ነበር እና እነሱ ፍትሃዊ ነበር። የኦነግ ባንዲራና የግንቦት 7 ባንዲራ ብቻ ስንት ሰዎችን መጨፍጨፊያና ማስጨፍጨፊያ። በቃ ከሌን እንበለው ዋ ድራማ። ከካሜራ በፊት ባንዲራውን በትን፣ ካሜራ አስከትለ ባንዲራውን ቅረጽ። እከለ የሚባለውን ሰው እንብለው። ኦኬ መሳሪያ ይዘን እንሂድ፣ ጭነት ገባለህ። ከካሜራ በፊት መሳሪያውን ታራግፋለህ፣ ከካሜራ በኋላ እየቀረጽክ። ከዚህ በላይ ነውር የለም። ይሄ አልገባን ብሎ ነው ወይ? እኔ እንኳን ትናንት የመጣሁት እኔ 39 ዓመቴ ነው። አሁን ጥር 4 ላይ 39 ዓመት ይሆነኛል። እኔ እንኳን ባለች ነገር ላይ ይሄን ያህል ከኔ በላይ የሆናችሁ ሰዎች አልገባችሁ ብሎ ነው እንዲሁ የምትሞክሩት እኮ ድለቃና ጭፈራ የት እንደሚያደርስ አልገባችሁ ብሎ ነው። የምትሳፈሩበት መኪና የት ድረስ እንደሚሄድ፣ የምትሳፈሩበት ፕሌን የት ድረስ እንደሚሄድ ሳታውቁ ነው ትኬት የምትቆርጡት። እውነት ይሄ ፊርማ ብትባሉ አሁን ዲጂታል ይመጣል። የሁሉ ሌብነት የለም እኮ። ፓርቲ ስታስፈርም የውሸት ፊርማ እየደረደርክ ፓርቲ ማቋቋም የለም። ህጋዊ ለሆነ ሰው ህግ ቢጠብቅ ምንድነው ችግሩ? በእንጨቱ ስም፣ በውሻው ስም፣ በበሬው ስም፣ በላሚቱ ስም ደሞዝ የምትሰበስብ ባለስልጣን የለም። ለዛ እኮ ነው የምትወራጩት የኖራችሁበት። አንድ ጭፈራ ቤት ሄደህ ከአንድ ሴት ጋር ሆነ ሰው የሚበላው አጣ እያልክ ዝት አቅራራለህ። እዛ ግን አንድ የመኪና ቁልፍ ትሰጣለህ። አንድ መኪና ቁልፍ የሚሰጥ እኮ አለ። እሱ አይሆንም። በአግባቡ ታገኛለህ፣ በአግባቡ ትኖራለህ። ከዛ ውጭ የሆነ ነገር አይሰራም እያለህ እኮ ነው። ህጉ ራሱ እኮ ይጸየፋል። ቴክኖሎጂ ራሱ እኮ ሀቅን እንዴት እንደሚወድ ነው የሚያሳየው። ቴክኖሎጂ ይዋሻል። ሰዎች ካላጭበረበሩት ካልዋሹት እኮ እኛ ያስተማርነው አልጎሪዝም እንኳን ክፉ ነገር አውራ፣ ርዕስህን እንዲህ ብለህ ስጠው፣ ሰው የሚያይልህ እንዲህ ብለህ ስትናገር ነው ይላል። ከኛ ነው ግን የተማረው። እና እነዚህ ሰዎች ምን ጎደለባቸው? ዛሬም እኮ ተስፋ ቆርጠው እየተንጫጩ ያሉት በእኛ ሞትና ልቅሶ፣ በእኛ መፈናቀልና መታሰር፣ በእኛ እርስ በርስ መባላትና ረሃብ የነርሱ የደም ንግድ ሊቋረጥ ሆኖ ነው። ለአንተ ያዙን መሰለ እንዴ? ብሰበስባቸውም አይታወቁ። እኔ እናንተን ሊያዳሙ፣ እኔ እናንተን ሊያገዳድሉ፣ እኔ እናንተን ሀገር አልባ ሊያደርጉ፣ እኔ እናንተን ሊሸጡን፣ ምድራችንንም ሊቸረችሩ፣ በእኔና በእናንተ እልቂት ላይ እነዚህ ሰዎች ሊተርፉና ሊያተርፉ የተሰሩ የኖሩ ያን ሲያደርጉ የነበሩ ዛሬም ያ ነገር እንዳይቀርባቸው እየጮሁ ያሉ ነውረኞች እንጂ እንትሮች አሉ። አዝ እንደነጋዴ በደም ሲነግድ እንደኖረ ሰው በመግደልና አገዳደል ስለ አገዳደል ሲማርና ሲያሰራ የኖረ ሰው
ሰው ስለማዳን ሊሰራልህ አይችልም። ሰዋል አትደነቁ። እነሱ እንደዛ መሆናቸው መደነቅ ያለባችሁ እኛ ከውድቀታችን፣ ከሞታችን፣ ከስቃያችን፣ ከመከራችን አለመማራችን ለመማርም ጥረት አለማድረጋችን ብቻ እዛ እኮ ነው እንጂ ፖለቲካውን ሁሉ ልምዱን ሁሉ ይዩት። እዚህ ወጥቻው ጣጣጣጣ ብዬ ብሳድብ በበበ ይባላል። የዚህ ዓለም የአጋንንት ገንዘብ ብቻ ይመስለኛል። ገንዘብም ምንም ነገር ይሄ ዱንያ ላይ ያለ ነገር አጋንንታዊ ነገሩ ስላለ ይመስለኛል እሱ ነገር ይወደዳል። እና ደቡብ ሱዳን ለምታበድራለች የራሷ አሮባት ምናምን የሚላለ በኢኮኖሚ መተሳሰራችን ከኤርትራ ጋር በኢኮኖሚ ብንተሳሰር ወደብ ብንጠቀም የኤርትራ ህዝብና የኢትዮጵያ ህዝብ አንድ ይሆናል። ከጅቡቲ ጋር ያለን ነገር እኮ ነው ብዙ ብትወራጭም አለቃት ያለው ውሃ ሳይቀር ከኢትዮጵያ ስለምትጠጣ ነው። የሶማሊያው ሰውዬ እኮ ያን ያክል ቢራገጥም ራሱ ብደት ይዞት እንጂ የሶማሊያን ህዝብ ስለማይወክል ነው። ያንን በኢኮኖሚ ብናስረው የድሮ ነገስታት በጋብቻ በጣም የረበሻቸውን የሆነ ሽፍታ የሚሆን የሆነ ታጋይ በጋብቻ ያስሩታል፣ ያቀርቡታል፣ ይዋለዱታል፣ ይጋቡታል። በመራራቅ እኮ ሰይጣን ራሱ ሰዎችን እንደዛ ሲያደርግ እንትና አላየን። ከሰይጣን በላይነት እኮ ነው። በተለይ በፋኖ ስም የመጣ ቡድን ሰይጣንን ራሱ የሚያስንቅ ሰይጣንነት እኮ ነው። ትንሽ ትልቁ የዚህ ዘመን የመጨረሻው የክፋት ዘመን ስለሆነ በዚህ ዘመን ላይ የክፋት ጥጉን ለማሳየት አፉን የከፈተ ገንዘቡን ያወጣ በጩኸት የሮጠና የተራወጠ የቃዠና ያስቃዠ ሽመልስ አበራ ጆሮ ሳይቀር ጆሮውን አቁሞ የተበሳበሰበት ነገር ቢኖር በፋኖ ስም የመጣው ትግል ነው። ገደል ገባ አለ። በቃ ብትሰሙ ገና ሳይጀምር ትሰሙ ነበር እንደኔ። ግን ዛሬም በቃ ይሄው እዝለን ያለው እንኳን እናንተ እዚህ ሆናችሁ እናንተን የሚጋልባችሁን ቢሆን ልኩ እናሳያለን ብለን እሱ ነው የሚሆነውና ብናበድራት መንገድ ነው የሚሰራው። ነዳጅ አለ። ጋምቤላ ላይ ወረሩ፣ በዚህ መልኩ መጣው ተቀምጠዋል። እንዲህ አይነት ስደተኞች ከዛ የመጡ ናቸው፣ እነሱ የግብፅና የምናምን ተልኮ ናቸው፣ ከግብፅ ጋር ተስማሙ ደቡብ ሱዳኖች ትላለህ። ደቡብ ሱዳን ኢትዮጵያ ውስጥ ስትመጣ ብድርን ማወቅ ነው። ብድር ለምንድን ነው የሚደረገው? ፖለቲካል ሪሌሽን የተለያዩ ጥቅሞችን አጥኑት፣ አንብቡ። አሜሪካ ስንት ዕዳ እንዳለባት የራሷ አሮባት የሰው ታማስላለች። የራሷ ሰዎች የሚበሉት ዳቦ አጣው እንደዛ አድር ኔቨር። ያንንማ እንድታሳጣ እኮ ነው የሚነገረው። ያን የላኩን ሰዎች ጠይቃቸው። የላኩ ሰዎች እኮ እንዲህ አይነት ችግር እንድትፈጥር ነው የነገሩ። እሺ ያንን ስላልክ አንተ የተናገርከው አንቺ የተናገርከው ያ ንግግር ችግር ይፈታል? ዳቦ ይሆናል ለሰዎቹ? ከሀገራት ጋር አብሮ ለመቆም የሚደረግ ጥረት ትልቅ ነገር ነው። ትልቅ ነገር። የሰላም አማራጭ ሁሉ እኮ ይሄን ያህል እጁን ዘርግቶ እስከዛሬም ድረስ እየለመነ ያለው መንግስት እኮ ያ አጀንዳ የኛ ልጆች ስላልሆነ ሸኔ ላይ ያሉ እዚህ ሀገር ያሉ ልጆች አሉ፣ ውጭ ላይ ያሉት ሊሆኑ ይችላል። ፋኖ ነኝ የሚሉ ሰዎች እዚህ ያሉት የሚሞቱ የሚገሉ ናቸው። በተዘዋዋሪ ሟቾች ናቸው። ምንም ቀን ብቻ ነው አንዴ ዛሬ የገደሉት ነገ እንደሚገድሉ የሆነ ልዩነት ካልሆነ በስተቀር እንደውም ገዳዮች የበለጠ ሟቾች ናቸው። አያውቁትም። የህወሓትን እነዚህ ጽንፍ ላይ ያሉት የህወሓት መግለጫቸው የሚገለባበጠው እኮ ከኋላ እኛም ማናየው የኢትዮጵያ ጠላትን አዝለው ስለመጡ ስለኖሩ ስለሰሩ እና ከዛ ነፃ መውጣት ስላልቻሉ ነው። እየወጉ ስለሚጫወቱባቸው ነው እኮ 10 ጊዜ ሲገለባበጡ የምታዩቸው። የነሱ አጀንዳ አይደለም። እነሱ በዛ ነገር አይጠቀሙም። እንዲጠቀሙም እንዳልሆነ መንግስት አበክሮ ያውቃል ማለት ነው። ለዛ ነው ሰው ደቡብ ሱዳን ጋር ይሄ ስምምነት ከሆነና ከዓመት በላይ የፈጀው ጉዳይ ዛሬ መጽደቁ ትልቅ ስኬት ነው። ከኬንያ ጋር በኤሌክትሪክ በስንዴ እንደዚህ መያዛችን፣ ከሱዳን ጋር እንደዛ በመብራትና በሌሎች ነገር መያዛችንና ዛሬም ድረስ ያልተከፈረ ብዙ ዕዳ አለ ሲባል አይ ገንዘባችንን ታምጣ ብሎ መሄድ አለም። አልፋሽቃ ተወረረልን ሂድ ግጠም እያሉ የሚያያይዙ ኖ በሁሉም ቦታ ላይ ለክፋት ለጥፋት እንድትነሳ መቀስቀስ ነው። ያንን መንግስት አበክሮ ያውቃል። እኛ ባላወቅነው ነገር ላይ እስኪ ከመፍረድ እንቆጠብና ራሳችንን እንደው ትንሽ ትልቁ አዋጦ ካነደደው እሳት ራሳችንን እንጠብቅ ነው እንጂ ጉዳዩ ከልኩ እኮ ያለ የኤርትራ ህዝብ ኢሳያስና መሰሎቹ ላይ ራሱን ነፃ ቢያወጣ እኮ ግብፅ ነገ ስለምትመጣ ነው። ነገ ትመጣለች። ትርፉ ትዝብት ብቻ ነው። ኤርትራ በኢትዮጵያ ላይ በክፋት የምትነሳ ሀገር አይደለችም።
መሆን ስለማይችል ምንም ምክንያት ስለሌላት ምንም አንዲት ምክንያት ስለሌላት ማለት ያ ደግሞ ግፍ ነው ከዛ ሆናችሁ የሆነ ባርነት ውስጥ ሆናችሁ ኢትዮጵያ ውስጥ ሆናችሁ ይሄ ሞሎያ እያላችሁ ያዞራችሁ ምናምን እንደዚህ የምትሸቅሉ ይሄ ባርነት ውስጥ ያላችሁ ሰዎች እንዳላችሁ ታውቃለ እሱ አይጠቅማችሁ ነው የሚጠቅማችሁ ነው እናሸንፍበታለን ካላችሁ ቀጥሉ እስኪ ቀጥሉ መንገዱን ጨርቅ ያድርግላችሁ አፉን እንኳን መሸከፍ የማይችል ነውረኛ ማን ይፈራል because የረከሰ ነው ራሱን በራሱ እኮ ተስፋ ቆርጧል አሁን የሚሳደቡ የሚጮሁ ምናምን ሰዎች ተስፋ ቆርጧል በስብሷል ሞቷል ዓለም ላያቸው ላይ ተዘግታለች የሚችሉት ያ ነገር ብቻ አፋቸውን መክፈት ብቻ ነው አፋቸው የተከፈተ መቃብር ነው የሚላቸው ሰዎች ናቸው የሚችሉት እርሱን ነው ያ ደግሞ በርቱ እንድትተውት ብሎ አልፈልግም this Horn of Africa the most militarized zone Horn of Africa why because it is extremely strategic የሆነ ነገር ሁሉ ሀገሮች ጅቡቲ ብታው 8 ቤዝ አለ ጅቡቲ 10 ኳስ ሜዳ ማትሞላ ትንሽ ሀገር ነች እዛ ውስጥ ግን 8 ሚሊተሪ ቤዞች አሉ አሜሪካ ፈረንሳይ እንግሊዝ ህንድ ጃፓን ያለ ይቀጥላል አሉ ያ እንደምታውቁት የጂኦግራፊውና ጂኦፖለቲኩን ታውቃላችሁ የቀይ ባህርን የኢንዲያን ኦሽንን የፐርሺያን ገልፍ ታውቃላችሁ በዛም ሆነ ከአረብና መካከለኛው ምስራቅ ጋለው ፖለቲካ ጋር አብሮ ተያይዞ ትልቅ ትርምስ ስለሚያመጣ ያንን ጎልቶ ሲመጣ ደፍረን አማራው ቆርጦ ተነስቷል የራሱን ህይወት ለማስጠበቅ ህልውን ለማስጠበቅ ብለን ሚዛን ስንደፋ የዛ ጊዜ ግድ ያውቁናል አንድነት የለም ትናንትና ኡስታዝ ኪንግስ ኦፍ አባይ ጋር ካወራነው አንዱ በእያላችሁበት አብራችሁ ቁሙ አንዱ ማለት አንድነት ስለሚያሸንፍ ነው መበታተን ምን ማለት አማራ ክልል ላይ ያለውን ነገር ደጋግም ያወራሁት ዛሬም ልንገርህ የምትችሉት ስድብ የኔ የመጨረሻ ምንጣላና ምንም ይሉ የሚደውሉ የሚያስፈራሩ ምንም ይሉት እነማን ናቸው እኔ ጋር ያሉ ሰዎች ናቸው እንዲህ አይነት ነውር ተሸክመህ ብንገናኝ ምንድነው የምንደራረገው የቀደመ ነው የሚሆነው እንዲህ አይነት ቆሻሻ ነገር ወርሰህ ተሸክመህ በውርስ መሬት ልጅ አባቱን የሚገልበት ወንድሙን የሚገልበት ላይ ያለው ይሄን የበሰበሰ ታሪክ እመን ይሄን ስላወቅኩት ሊሆን ይችላል የሁሉም ቦታ ላይ ነው ያለው because ሀገሩን ለማፍረስ ገንዘብ ለከፈለው ወንድሙን ወገኑን የሚገልሰው ከዚህ በላይ ዕቃና እርኩስ የዚህ ዘመን ውዳቂ ርካሽ ዕቃ የለም ርካሽነቱ ብቻ ሳይሆን የሚጎዳ ርካሽ ዕቃ ሽታው በጣም የሚረብሽ ወይ ለሌላ በሽታ የሚያጋልጥ አይነት ርካሽነት የተጠናወተው ማለት ለከፈለው የሚላላክ እናቱን አግቶ ገንዘብ የሚቀበል እኮ አይቻልም እኮ ሁሉን ምናገረው ጀስት ጥላቶች የበለጠ ስለሚደሰቱና ያንን ነገር ለማበረታታት እቅድና በጀት ጨምረው ስለሚሰሩ ነው ሁሉንም አልነግርህ ያልተደረገ ነውር የለም እና ያንን የምታስቀጥሉ ሰዎች ሸሞኒው እፈሩ ሞታችሁ ቀብራችሁ ጤናችሁ ምንም ነገር ብታረጉ ያው ታገኙታላችሁ ስለምታገኙት ለምን ነው ይነግራችኋል ይሄን ሰውዬ ምንህንም ይበልህ ተከተለው አትናደዱ ጀመር እኔ በህይወቴ ብዙ ሰራው ስራ ስለሆነ ብዙ ቦታ ጀመር ስትሄድ ይሄ ከአመት በፊትና ከሁለት አመት ምናምን በፊት የነበሩትን ነው የመጀመሪያው ከአንድ አመት በፊት ምናምን የተለጠፈ ነው ይሄ አሁን ደግሞ አቋርጫው ነው እንጂ ቀደም ሲል የነበረው የሆነ 2 አመት 3 አመት በፊት ያለው ነው ዛሬ ላይ ደግሞ ይሄውናልህ አለቃህ ማለት ነው በጽንፍ ላይ ላላችሁ ሰዎች ማለት ነው እኛ የህሉና ጉዳይ ነው የመኖርና ያለመኖር ጉዳይ ነው ሀገራችንን የመጠበቅ ግዴታ ነው ያለብን መብት አይደል ማንም ሰው ብትራገጥ ምን ብትል የምትቀላውጥበት ቢያንስ የባርነት ዘመን የምታራዝምበት የርኩሰት ጥግን የምታሳይበት የሆነ ቦታ ላይ ተወሽቀ ሊሆን ይችላል እኔ ግን ኢትዮጵያ ውስጥ ነው ያለሁት ሀገር ውስጥ ነው ያለሁት ስለዚህ አለቃ ይሄንን ነው የሚልህ ነው እኮ እንጂ እየነገርኩ ለምን የፈለከውን ማታረገን እኮ ማስረዳት መናገር ነው እንጂ ሰዎች እንዲቀበሉት ማድረግ አለ ማድረግ ያ የፈጣሪ መብት ነው እኔ በህይወቴ ብዙ ሰራው ስራ ስለሆነ ብዙ ቦታ ጀመር ስትሄድ ዲፕሎማሲ ስራ ትሄድና የዛሬ አይደለም ዲፕሎማሲ
የዲፕሎማሲ ስራ ስትሰራ ስለ ዛሬ አይደለም የምታወራው ስለምታወራው ስለ ወደፊቱ ግንኙነትና ስለ ወደፊቱ የዚህ የስራችን ዓላማ ይሄ ነው ወደዚህ አድርገን እንደዛ አድርገን ብለህ ገልጸህ ሌሎችን ወገኖች ወደዚህ የምታመጣው ወደ አንተ ዓላማ ልታመጣ የምትችለው ያ ሎንግ ተርም አለው ብዙ ደግሞ በሎንግ ተርም ነው አውስትራሊያ ሄድኩ እስራኤል ሄድኩ አውሮፓ ዩኒየን ሄድን ከልዑል ጋራ ብዙ ነገር ጀመር እንግሊዝ የሚነገሩ የማይነገሩ ስብሰባዎች ብዙ ቦታ በየቦታው አደረግን ይሄ በሚስጥር ስብሰባዎች አደረግን ያን ሁሉ አደረግን እና ያ ተከታታይነት ይጠይቃል ድንገት ያ ነገር ግንባር ጠፋ ሲባል እኛም ጠፋን አብረን ምን ትራ አሁን ለከኔ ጋር የሚሰሩ ሰዎችን ብጠይቅ አፍረው ቁጭ ብለዋል ምክንያቱም ምን መልስ ይሰጣል ተከታታይነት ያስፈልገዋል አሁን ተቀባይነት ለማግኘት ተከታታይነት ያስፈልገዋል ያመራር መኖር አንድ መዋቅርና አንድ አመራር ቋሚ የሆነ ፖሊሲ ይዞ የሚሄድ ትግል መሆን አለበት ተቀባይነት ለማግኘት እንጂ በየጊዜው ሲለዋወጥ አሁን አፍረን ተቀምጠናል ምክንያቱም እዛ ይሄን ብዬ ነበር እዛ ቦታ ይሄን ብዬ ነበር ስቴት ዲፓርትመንት ብለን ነበር አንድ ስቴት ዲፓርትመንት ሌላውን ተውት የኦሮሞን ተውት የትግራይን ተውት የራሳችን ሰዎች የአማራ ሰዎች 9 ወይ 10 ናቸው እዛ ሄደው የሚነጋገሩት ያው በቀደመታ የወጣውን በኢንተርፕራይዝ የአሜሪካን ኢንስቲትዩት ኢንተርፕራይዝ የስቴት ዲፓርትመንት ብራንች ነው የሪሰርች ብራንች ነው እና ምን የተናገሩት ያው ይሄንን የተናገሩት እና እንዴት አድርጎ ነው ፋኖን አሁን መርዳት የምንችለው ፋኖ ራሱ ተከፋፍሏል ስለዚህ የአብይን መንግስት ለመለወጥ የሚያስችል ብቃት የለውም ያሉት የሪሰርች ብራንች እሺ ይሰማል መለወጥ አቅም የለውም ይሄን ያለው ቅድም ላይ በቃ ህዝቡ ራሱ ቀድሞናል ትግሉን መርተውታል ሂዷል ይያለ እና ህሊና ቢኖራችሁ ዛሬ ላይ እንኳን አማራጮችን ተጠቅማችሁ ቢያንስ እንደው በጸጸት ዘመን እስከሰጣችሁ ድረስ ፈጣሪ ከሱ ጋር ተታረቁ ነበር ግን የለም እንግዲህ አምናችሁም አይደለም በርግጥ በብደቱ ውርሳችሁ አብራችሁ ሄዳችሁት እንጂ አንዲት ነገር ሆኖ ቢሆን እንደው ይሄ መንግስት ተሳስቶ መከላከያ ሰራዊት ተሳስቶ እንደው ሌላው ቀርቶኛ በጎ ነገር በማውራት ላይ ያለን በጎ ተስፋ በመስጠት ሰው ልጅ ተስፋ ከሌለው ሞተ ነው የሚባለው ተስፋ ካለው ነው እድሜው ራሱ የሚቀጥለውና እሱ ነገር ላይ በማድረግ ብዙ አንጃ ግራንጃ ያለብና የሚራገጡ ምንም የሚሉ ሰዎች ሁሉ ባሉበት እውነት ላይ ቁጭ ብለን እኛ ብለንም አይደለም ያው እሱ ስላለን እንጂ ገንዘብ ቢከፈለው እንኳን የሚሰራ ስራ አይደለም ሁሉ ሀገሩን ሊያፈርስና ራሱን ሊያጠፋ በሚጣደፍበት ምድር ውስጥ በጎ ነገር ማውራት በጣም ከባድ ነው ባይተዋርነት አለ ከማንም ጋር አንገናኝም ከማንም ጋር እንደዛ አይነት ነገር ሁሉ አለበት ላይ ይሄው ሰውዬ ተነስ ብሎ ዛሬ መስሉ ታውት በቃ ዛሬ እኮ ምንም ተስፋ ቆርጠናል ነው ያለ እንጂ እሱ እጁ አልተቆረጠም ልጅ አልሞተበትም ልጁ ትምህርት ቤት አልዘጋም እኔ እዛ አካባቢ ያሉ ሰዎች ናቸው ሁሉ በቃ እንደ መሳይ ነው የሚመስሉ መሳይ ምናልባት በግልጽ የታወቀ ሰው ሊሆን ይችላል ኤርትራውያን ኦር ሌላ ዲያስፖራ ትግራውያን ሌላ ሀገር ግብጾች ሁሉ ይመስለኛል እንጂ አማራ ክልል ላይ ያሉ ሁሉ አይመስለኝም ያን ያህል ጭካኔ የሚደረገው ድርጊት ሁሉ ሰው ማፈናቀል ለነሱ ንግድ ነው ሰው መግደል ንግድ ነው ሰው ማስራብ ንግድ ነው በጣም እና እፈሩ ራሳችሁን ጠይቁ መልሱን ለራሳችሁ አድርጉት ይሄን የቻለ ይሰማል ያልቻለ አይሰማም የሻለት ፈጣሪ የፈቀደለት ብቻ ነው የሚጠቀምበት እንጂ ሁሉም እኮ አይጠቀምም እና ምን የተናገሩት ያው ይሄንን የተናገሩት እና እንዴት አድርጎ ነው ፋኖን አሁን መርዳት የምንችለው ፋኖ ራሱ እኮ ተከፋፍሏል ስለዚህ የአብይን መንግስት ለመለወጥ የሚያስችል ብቃት የለውም ያሉት በቃ ብቃት የለውም ደግሞ የምንሰማው ማለት ነው ጽፎት የምንሰማው ስለ አማራው ትግል ከተለያየ ቦታ ነው የምንሰማው አንድ ቋሚ የሆነ ፖሊሲ የለም ዛሬ ዳዊት ገብቶ እንደሆነ ነገ ደግሞ በቀለ ይመጣል በቀለ መጥሮ ገብረ ማርያም ይመጣል የተለየ ታሪክ እነግራለን ከኦሮሞና ከእንትኑ ይላል አገረን አቀፍቶ የኛን ትግል በተመለከተ ብቻ እንኳን አያሳፍርም አንድ ስብሰባ ላይ ብንሄድ ተሰብስበን ጭቅጭቅ አይደለ ተስማምተን እናውቃለን ተስማምተን እንወጣለን ዛሬ እኔ በመናገረው ነገር የማይስማማ ይበልጣል የሚተቸኝ ይበልጣል ከማይተቸኝ ምክንያቱም ይሄን አጠባያችን ምግባራችን ይሄን ወደ ሁለተኛ ደረጃ እንዴት እንወሰደው ከማለት ይቅር ያንን የመጣ ኢኒሼቲቭ መግደል ነው መቀጥቀጥ ነው
በጣም አዝናለሁ። በይህንን ሳላይ ኢትዮጵያን ሪሰርጀንስ እንደገና ሳላይ ጊዜ ያጠረ ግን እናንተ ትኖራላችሁ። ይህንን ነገር በጣም ማተኮር አለባችሁ። ይቺ ያለችም ኢትዮጵያ የምናውቃት ኢትዮጵያ እንደዚህ ያለ የምናውቀው አማራ አይደለም። ማን ነው ዛሬ ልጁን ወደ ኢትዮጵያ ሄዶ የሚያዋጋ? ብንሄድ እሺ እንግዲህ ይሄ ነው። በጣም እናሳፍራለን። በጣም ነው የሚያነደው። እርስ በርስ እኮ ተስማምተን አናውቅም። እርስ በርሳችን ነው የምንባለው አለ ሀላስ። እንዲህ አይነት የተቦጫጨቀ ማንነት ያለው ሰው ብትግቱት እንኳ በመድፌ ብትወጉት እንኳን አንድነትን አይቀበልም። እንኳንስ ኦሮሞ ጥላቴ ነው፣ ትግሬ ጥላቴ ነው፣ እኔ ነኝ ኢትዮጵያ ውስጥ የገዘፍኩ፣ እኔ ነኝ ሃይማኖተኛ፣ እኔ ነኝ ንጉስ፣ እኔ ነኝ ወራሽ እያለ የሚቃዥ እብድ ይቅርና እያታለለ እንኳን ቢመጣ ኔቨር እንደዚህ ነን እርስ በርሱ አልኳችሁ እኮ ገመና እኮ ነው የምገልጻላችሁ። እቤት ላይ ያለ በውርስ መሬት ማለት መረጠብ ነው። እኔ አሁን እዚህ ካልሰጣችሁኝ ብዬ ማለት እችላለሁ እንዴ? ስትሰጡኝ ራሱ ገንዘብ ብቻ እንደሰጣችሁኝ በማሰብ አይደለም። ፍቅራችሁን፣ አክብሮታችሁን፣ የሆነ ሞቲቭ ተስፋችሁን ወደፊት እዚህ ደረጃ ይደርሳል የሚለውን ጭምር ነው እንጂ ገንዘቡን ብቻ እኮ ወረቀት ነው። ግን ካልሰጣችሁኝማ ምናምን ብዬ እስኪ ተረጣቢ ሰው ለማኝ ሰው እስከ መገዳደል የሚደርስበት ታሪክ ዛሬ እኮ አለ። በራሴም ላይ የሰራሁት ቪዲዮ ሁሉ ስላለ ማለት ዛሬ ላይ አለ። ምንም ነገ ምናምን ሄዳል። ዛሬ ላይ ያዙት። ቅድም የጠቀስኩላችሁ ቀላል ስለሆነ ስንት ትዳር ነው የሚፈርሰው? ባልና ሚስት ስንቱ ሰው ነው የተካሰሰው? ይሄ ልጄኔ አይደለም እየተባለ እምላችሁ ሲምፕል ቃሉን አክብሮ በውዴታ በፍቅር በተፈጥሯዊ ጸጋ ያደረገውን ድርጊት እንኳን የሚቃወምና የሚክድ ማንነት ነው ያለው መሬት ላይ። ለምንድን ነው ይሄን የምደብቅላችሁ? አይ ህዝቡ ጥሩ እኮ ነው። እኔ መንግስት ላይ መች ደረስኩኝ? መንግስት ላይ እኮ ህዝቡ እያንዳንዱ ሰው አልደረሰም። ሀቅ ወዳድ ማንነት የገነባ ማንኛውም ሰው ሲኖር ለሀቅ ዋጋ ለመክፈል ምስክር ቢጠሩ አይደለም ምስክር ራሱ ከሳሽ የሚሆን ያጠፋ ልጅ ቢያገኝ ራሱ የሚቀጣ የህግ መከበር የሚያሳስበው ስርዓት አልበኝነት የትውልድ መሞትና አለመሞት የሚያሳስበው ህግም ሃይማኖትም ባህልም ማንኛውም በጎ ነገሮች ሰውን ያሰለጥኑ ዘንድ የመጡ ማሰልጠኛ መሞረጃ እንደዚህ በሏቸው የመጡ ነገሮች ፍሬ የሚያፈሩበት ከሆነ አዋቂነቱ፣ ምሁርነቱ፣ እድሜው፣ ትልቅነቱ፣ ሀብታምነቱ ማንኛውም ነገሩ ለሰው ልጆች በጎነት ይውል ዘንድ በትኩረት የሚሰራ ለዛ ተቆርቋሪ የሆነ ሰው በየሰፈሩ በየመንደሩ በየአካባቢው እስካልተፈጠረ ድረስ ይህ በጥላቻ የተሞላና ሰበብ እየደረደረ በመልኩ በውፍረቱ በቅጥነቱ በምኑ ጠላቶች የዘሩትን በሽታ ወርሶ አለቅም ያለና የሆነውንም ያልሆነውም እየጠቆመ እኮ የሚገዳደር በጣም ነው እኮ የሚያሳፍረው። በጣም ለምሳሌ ውጭ ሀገር ዘመድ ያለው ሰው ውጭ ሀገር ዘመድ አለው ገንዘብ ያገኛል ታገኛለች የተባለ ይቀናበት የነበሩ ሰዎች ካሉ ዛሬ ለምንድን ነው የሆነው? ውጭ ሀገር ቤተሰብ አላት አግታችሁ ሰዷት ብሎ የሚጠቁም አብሯት የኖረ አብሮ የነበረ ሰው እንዲህ አይነት የረከሰ ነገር በእያንዳንዱ ቤት ቋጥሮ የመንግስትን እርምጃ ያዘገየበት ለምን ይመስላችኋል? አንዱ አብሮ እዛ ይተረከረካል። ለአንዲት ቀን ሆዱ ብሎ ተላላኪ ነው። ቀጥሎ የምንሰማቸው ሰዎች ሁሉ አሉ። የተከበረ ስማቸው ቄስ መሆኑን እንኳን ሳይቀር አከራይቶ ያለ አንድ ቄስ እዚህ አሳያቸዋል። እየሸቀሉበት ማለት እንደዛ አይነት ሰውነታቸውንም ክብራቸውንም ሁለመናቸውን ያረከሱ ሰዎች ሆዳምነት ነው በሽታም የተፈጠረውን በሽታ ቶሎ እንዳይጠፋ ያደረገው። ዛሬ እኔና እናንተ አብረን ከቆምን የማንቀይረው ነገር የለም። ምንም ነገር ቢሆን እንቀይራለን። እኛ ሀገር እኮ ላይክ ያልኩ ብዙ ጊዜ የሚሉ አሉ። በስልክ ላይ ደውዬ አውቃለሁ። ኪንግስ ኦፍ አባይ ላይ እና አቤቶክቸው ላይ በተለይ ላይክ አድርጉ አይሉም ነበር። ላይክ አድርጉ ምናምን ስለማይሉ ሀቅና ሳቅና ማዕበል መረጃ ኮርዳዊትም አይሉም። ላይክ አድርጉ እስኪ ሳብስክራይብ አድርጉ እንደውም አሁን ትንሽ ይላሉ። በዛን ሰዓት ላይ የምናደደው ምቀኝነታችንን ሁሉ አጋልጥ ነበር። ላይክ ማድረግ እንደ ውለታ ነው። ሳብስክራይብ ማድረግ እንደሆነ ውለታ። በዚህ ልክ ሰው ምቀኛ ሆኖ ውስጡን በዚህ ልክ ምቀኝነት ትልቅ እሳት ነው። እሳት በሆዱ አዝሎ የሚሄድ ሰው ያጠፋ እንደው እንጂ አይጠቅምም አይጠቀምም ምንም። እሱን
እዛው እስከ ክፋቱ ራሱን ብቻ ይዞ እንትን አለመጋራት ነውና ይሄ ሰውዬ አይ ተስፋ ቆርጠን እኛ እንኳን እንደዚህ ነን ይሄው መሰከረልን። እኔ ስናገርማ በሆነ ጥላቻ ወይ አማራ ነው ወይ ኦሮሞ ነው ወይ ኦርቶዶክስ ነው ወይ ሙስሊም ነው ወይ ፕሮቴስታንት ነው ብለህ እዛው ነውርህን ይዞ ለመቀጠል የምትናገሩበት አለ። አንዳንድ እብዶች አሉ በየቦታው የሚያክለፈልፋቸው ሰዎች አሉ። ዝም ብለው አብደው የያዙትን ብርጭቆም ቢሆን እየወረወሩ ጠረጴዛ እየደበደቡ ሲቃዡ የሚውሉ አሉ። ብዙ በየዩቲዩብ ላይ አይታችኋቸው ከሆነ ሲሳደቡ የሚውሉ ብኩኖች እና ምዕራባውያን የፖሊሲ አቅጣጫቸውን በደንብ በግልጽ በሚታይ ሁኔታ የዳይሬክሽን ለውጥ እያደረጉ ነው። ይሄ ማለት ተስፋ አድርገውት የነበረው ኃይል ማዕከላዊነት ፈጥሮ ድርጅት ፈጥሮ ቅርጽ ይዞ አስተማማኝ ኃይል መሆኑን ለማሳየት የወሰደው ጊዜ ኢኮኖሚስት በቀደም ያወጣውን ተመልከት። በደንብ በግልጽ መነጋገሩ ነው የሚሻለው። ክሊር የአቅጣጫ ለውጥ መኖሩን ኢንዲኬት ነው የሚያደርገው። አንድም ጊዜ በስህተት ፈርጀውት የማያውቁትን ፋኖ እንዴት አድርገው በዘራፊነት በአጋችነት ወዘተረፈ የመፈር ቀላል አይደለም። ያ መልእክት ቀላል አይደለም። ሁለተኛ ብላክ ኤንድ ዋይት አንዲት በኢኮኖሚም በፖለቲካም ሲግኒፊካንት ከተማ ነፃ አድርገው አልተቆጣጠሩም በሚል ስቴትመንት ገልጾታል። በአጭር ጊዜ ውስጥ የመጣውን ድል አይደለም እየዘገቡት ያሉት። ሌላውም ተመሳሳይ ኦሪንቴሽን ነው የሚይዘው። አሜሪካ ዛሬ ልጁን ወደ ኢትዮጵያ ሄዶ የሚያዋጋ ለውጥ እያደረጉ ነው። ይሄ ማለት ተስፋ አድርገውት የነበረው ኃይል ማዕከላዊነት ፈጥሮ ድርጅት ፈጥሮ ቅርጽ ይዞ አስተማማኝ ኃይል መሆኑን ለማሳየት የወሰደው ጊዜ ኢኮኖሚስት በቀደም ያወጣውን ተመልከት። በደንብ በግልጽ መነጋገሩ ነው የሚሻለው። ክሊር የአቅጣጫ ለውጥ መኖሩን ኢንዲኬት ነው የሚያደርገው። አንድም ጊዜ በስህተት ፈርጀውት የማያውቁትን ፋኖ እንዴት አድርገው በዘራፊነት በአጋችነት ወዘተረፈ የመፈር ቀላል አይደለም። ያ መልእክት ቀላል አይደለም። ሁለተኛ ብላክ ኤንድ ዋይት አንዲት በኢኮኖሚም በፖለቲካም ሲግኒፊካንት ከተማ ነፃ አድርገው አልተቆጣጠሩም በሚል ስቴትመንት ገልጾታል። በአጭር ጊዜ ውስጥ የመጣውን ድል አይደለም እየዘገቡት ያሉት። ሌላውም ተመሳሳይ ኦሪንቴሽን ነው የሚይዘው። አሜሪካ እሺ ቆይ እኔ አልገባኝ ያለው ነገር ቢኖር ምንድን ነበር እውነት እንደዛ ተበታትነው ከየሰፈሩ ጀምረው ምንድን ጠብቀው የሆነ የጠበቁት ነገር ነበር እንዴ? እያንዳንዱ ፋኖ እያለ ፍንንንን ብሎ አህያ ጅብን ሲያይ ይደራል ይሮጣል። ጅቡን በሩጫ በውድድር የሚበልጥ ይመስለውና እየተጣደፈ ሲሮጥ ጅቡም በሚያውቅበት ያው አንጀቱን ዘርግፎ እንደሚጫወትበት ጨዋታ አይነት ነው። ፍንንንን ትንሽ ትልቁ ፍንን ቲክቶክ ፎሎወር ለማግኘት ዩቲዩብ ምናምን ለማግኘት ያልሞተ ሰው ሞተ እየተባለ እኔ የሰው አስከሬን ይበላ ይመስል ሰውን በዛ ልክ ነውር የሚወድ ሰው ነኝ። ለምን ነው እግዚአብሔር ራሱ ይሄን ምድር የሚያጠናው ሁሉ ብዬ እላለሁ። እኔም ማሳውቀው ደመቀ እንተና ማለት እኔ ለማለት ራሱ እየተሳቀቅኩ ነው። ደመቀ እንደዚህ ሞተ ብሎ 27000 ሰው ነው በአንድ ሰዓት ውስጥ አይቶት ምንም እኮ ቻናል የለውም። ወደው በአንድ ቀን ውስጥ የሆነ ምንድነው ሞኔታይዝ ምናምን የሚያስደርገውን ነገር ሲያገኝ አይቻልም። ለዛ ሰው መሳሳት ምናልባት ሰው ይሄን ስለወደደለት ሊሆን ይችላል። ያልተባለ አለ ወይ እንተና ሞተ እኛም ምን ሳሳለትን ምን ያህል ክፉ ብትሆኑ ነው የምትወዱት? የሆነ እንጃ ብቻ ሞተ ብሎ ማውራት እንዲሆነ ተብሎ ቢሆን እንኳን ይደበቃል እኮ። እኛ ሀገር እኮ የኖር ነው። እኔ ያሳብና እስካሁን አላብ ወይ የሰዎችን ነውር በመሸፈን ላይ ነው የምኮራው የምደሰተው እንጂ ሰው ልብሱን የሆነ ነገር ቢል ደፍሮ የሚያይ አይንም ሆነ አንገት ያለው ሰው የለም። እኔ ማስበው እንደዛ ነው። ይህን አውሬነት ባል ያልሆነውን ሆኖ እንኳን የሚደበቀውና ይሄው ይሄንን ነው እያለ ያለው። ይሄም ያም በየሰፈሩ ተነስቶ ሲያቦካ የነበረውን ነገር ያለ ተጠያቂነት ቅድም ያልኳችሁ ዲጂታል እኮ ምርጫ ቦርድ ላይ 107 ፓርቲ አይፈጠርም። ለምን? በዲጂታል ከሆነ እያንዳንዱ ሰው ይታያል። ገንዘቡ ከየት ተነስቶ የት እንደሚሄድ የሰውየው እንቅስቃሴ ይሄን ተምሮ እንኳን መደበቅ አይቻልም። እንኳንስ እንዲቆመ ጠብቀኝ ይዘህ መንገድ እየዘጋ ድልጅ እንትን እያልክ የሆነ ነገር ወደመ ገና ለገና በመክሰስ
እየደፈርክ ደፈረ ብለህ እያወደምክ አወደመ ብለህ የውሸት ፕሮፓጋንዳ በዛ በቃ በዘመኑ ሰርቶ አልፏል። እሱ በዘመኑ እኮ ያ ጀግንነት ነበር። ዛሬ ደግሞ ዘመኑንም ያዋጀ ነው እና ቆሞ ቀርነትን እንትን ብለህ እንትን አትሉምና አይ ዶንት ኖ እንደው ከምንም አንፃር ራሱ እናንተን ማወዳደርም በጣም ነው የሚያናድረው የሚያሳዝነውም እና አዝማድ ከበደ የሚባሉ የሸለውሃ አስተዳደር የነበረው እሱ ነው ወደዚህ ያስጠጋኝ። ከዚያም በትእዛዙ መሰረት እሺ እየገባሁ ተስማማሁ። ያው ስራውን ጀመርን። ብዙ ሰዎች ነው ጠይቄያለሁ። ከባለስልጣናትም ከባለሀብቶችም ከትምህርት ባለሙያዎችም ከሁሉም አይነት እነገሌ የሚባሉትን ሰዎች ያው በዝርዝርም እናገራቸዋለሁ። ባለሀብቶችን ባለስልጣኖችን ለምሳሌ የመንግስት አስተዳደሮች ያው እና ተበድሉ እስከ 3 ሚሊዮን አንጡ በል ብዬ 3 ሚሊዮን ብር ክፈሉ ለፋኖ መደራጃ ተብለው እና ተበድሉ የዚህ ከተማ አስተዳደር እኒህ ቄስ ደግሞ የሚናገሩት ለፋኖ ምናምን እያሉ በቃ በተከበረ በቅስናቸው እንግዲህ ወይ ቄስ መስለው ባሉበት የቄስነት የሃይማኖት ጠላት ሆነው ቃሉና ሃይማኖቱ የሚፈቅደውን ነገር ትተው በዛ ነገር ተሸፍነው ግን በተከበረ ማንነታቸው ላይ የነሱ ተላላኪ አድርገው ነው የሚጫወቱባቸው። እሳቸው የሚናገሩ 3 ሚሊዮን ክፈል 2 ሚሊዮን ክፈል እያሉ በየቦታው ላይ የነሱን ትእዛዝ የሚያደርሱ ሰው እንደነበሩ እና ያ ገመናቸውን ነው የሚናገሩ ታዘዋል። በሁለተኛም ተባለሀብቶች እና ተገዛ እንደዚሁ 2 ሚሊዮን ብር እንደገና ደግሞ እና ተዋማረው ቀለሙ እና ተገዛኝ የሚባሉ ቢያንስ ከ50 በላይ የሚሆኑ ህዝቦች ከ1 ሚሊዮን ከ500 ሺህ እስከ ሚሊዮን እስከ 2 ሚሊዮን እስከ 3 ሚሊዮን ድረስ ጠይቀናል። ከ50 በላይ የሚሆኑ ሰዎች ገንዘቡን እዩት። ማንህን እየጠየቀ ያለው ማኑ እንደዚህ ያለው እንደገና ይሄ ናውሰን የሚባለው ባለፈው አዲስ አበባ ላይ ለአዲስ አበባ ህዝብ ልቂት ገዳይ ቡድን አሰልጥነው አስገብተው እንደ ጀብደኛ እኔ ነኝ የላኩት የኛ ነው እያሉ የጨፈሩበትን ሁናት ሁሉ እንዳትረሱ። እነሱ ግን ያንን መቼም አያስታውሱ ብለው መልሰው ደግሞ ቤታችሁ እኮ ፈረሰ ተነስ አዲስ አበባ ግጠም ምናምን ብለው ያኛው ሊያጠፉን የተዘጋጁበት ነገር አልሳካ ሲል እርስ በርሳችን እንጣፋ ሲቀሰቅሱ የነበሩትን ሁሉ እንድታሳዩና ከ50 በላይ ሰዎችን አስነስተው እዚህም እነዛ ሲገቡና ሆሳና ሰዎችን እያገትን የፋኖ መታገያ ገንዘብ ለማግኘት ነው አሉ። ሰው አግቶ ገንዘብ አግኝቶ የሚመጣ ነፃ አውጪ ይሄ ሰውዬ ከ50 በላይ ሰዎችን ከፍተኛው 3 ሚሊዮን ነው፣ ዝቅተኛው 500 ሺህ ነው ያለው። ይሄንን በ50 እንግዲህ አባስታችሁ እንድታዩት ነው። 2 ሚሊዮን እስከ 3 ሚሊዮን ድረስ ጠይቀናል። ግማሾቹም ስልክ አላነሱም፣ ግማሾቹም ደግሞ ናናዚው ግደለኒ 1 ብር ማናቀም ሳይያሉ መልስ መልሰዋል። ከዚያም በኋላ ሌሎችም ብንጠይቅ እንደዚህ አሉ። ግን ብዙዎች በዚህ መካከል እየታገቱ እየተወሰዱ የተገደሉም ብዙ ሰዎች አልቀዋል። ብዙዎችም በዚያው ታግተው የተያዙም አሉ። ስለዚህ እኛ ይህን ያክል ጠየቁ፣ ምንም ብር አልገባም። ቆይኛ ማታ በየቤታችን እንወጣለን በላቸው እያሉኝ፣ አዎ ማታ በየቤታችን እንወጣ የለም ወይ ታመጣላችሁ ናቸውም ኖና ግደልና ውሰዲ አንሰጥም እያሉ መልስ ሰጡ። ከዛም በኋላ እኔ በዚህ ስራ ላይ ተቃሲማ ቀበሌ እዚሁ ደብረ ብርሃን ነው ተከረች የምኖረው። በዚሁም እዚያው ሆነ አሁንም ተልእኮህ እንዳታቋርጥ እንደዚህ ያደረግህ እኔ ቆላን ያለሁት እዚህ ምሽግ ነው ያለሁት ከፋኖ ጋር ነኝ የፋኖ ኃላፊ ነኝ እያልክ ውስጡን ደውል ተናገር እያሉ ይነግሩኛል። እናገራለሁ። ይህን ስራ እየሰራሁ እስኪ እንግዲህ ደብረ ብርሃን አካባቢ ነው ያሉት እሳቸው ያሉት ያንን አሁን ነፃ ወጣው ይሆናል። ይሄን እንትን ያሉት ጀስት ያደረጉትን ድርጊት ሁሉ ታውቁታላችሁ። አይደል? ሰዓቱን ብዙ እንዳልወስድባችሁ ተመለከተ። ጫካ ያሉት ኃይሎች በሁሉም ቦታ ማለት ነው በጣም በቃ ያድርገው ነው የሚባለው። እንደዚህ ያለ በዚህ ተቆጣጥረው ሁሉ አልቋል። ሁሉ ነገር እኮ አልቋል። በሚቀጥለው ቀን እኮ 4 ኪሎ እንገባለን ሲል ሰማዋል። ህዝቡን ግን ምን ውስጥ እየከተቱት እንዳለ ማየት በጣም ያስፈላል። አጥቆ የሚንቀሳቀሰው ቡድን ህዝብ ውስጥ ሆኖ ይተኩሳል። አብያተ ክርስቲያናት ውስጥ
ለምሳሌ ምን ያደርጋል ፋኖ ቤተክርስቲያን ውስጥ አይታል አይደል? መስበኪያ እንትን ላይ ወጥቶ ክላሽ ይዞ ይሰብካል። ይሄ ትክክል ነው ወይ? ቤተክርስቲያን ውስጥ እንደው አንዳንዶች አሉ በእርግጥ የክብር ቆባቸውን አውልቀው ጠመንጃ ይዤ ይታገላሉ ነው ያሉት። መቼስ ያሳዝናል። የደረስንበት ነገር በጣም ብዙ ነገር የሚያሳይ ነው። ነገር ግን አውደ ምህረት ላይ ወጥቶ ጠመንጃ ይዞ መናገር ሲጀምር አይ ውረድ፣ ይሄ ቦታ መንፈሳዊ ነገር የሚሰበክበት ነው። ክርስቶስ ሰይፍን ወደ ሰገባው መልስ ነው ያለው ጴጥሮስም እንደዛ የሚደረግ ይሄ ወንጌል የሚሰበክበት ቦታ ነው። ፍቅር፣ ሰላም፣ አንድነት የሚሰበክበት ቦታ ነው እንጂ ጠመንጃ ይዞ የሚነገርበት አይደለም። አውደ ምህረቱ አይደለም እየተባለ ያለ። ስለዚህ ትመለከታለህ አብያተ ክርስቲያን ውስጥ ሲገባ አሁን እኮ የሀገር ሽማግሌዎች ልከን በእንብርክ ከመልሳቸውንም እናንተም እኛም እናውቃለን። ግን አሁንም ለምሳሌ እርሶ በሰላም በኩል እኛና የሚቃወሙትን ሰዎች ማቀራረብ ከቻሉ በሩ ክፍት ነው። እኛ የምንፈልገው ሰላም ስለሆነ አነጋግረው ቢያመጧቸው ደስ ይለናል። ከዚህ ቀደም እንዳነሳሁት የተከበረው ምክር ቤት ማወቅ ያለበት ጉዳይ በአማራ አካባቢ የሚንቀሳቀሱ በኦሮሚያ አካባቢ የሚንቀሳቀሱ ኃይሎች ንግግር አለን፣ ንግግር የለ እንዳይመስላችሁ። አንድ ወንድም ገለን ምን እናገኛለን? በዚያ መንገድ ማንም እንደማያሸንፈን እናውቃለን። ማንም ስጋት ኖሮብን አይደለም። ግን ምን ያደርግልናል? እኛ ብንገዳደል ምን ፋይዳ አለ? ራሳችን ጠብቆ የሆነ ኦፊም የገባለ ምናምን እያለ ነበር። ከዛ ሰው ነው የተሰወው ሰው ነው የተሰወው ምን ይተዋጋል ካለ ነው ፋልቃል በል አሁን ቁስለኛ አለ በደሱ አንድ ላይ ነው በቃ ጤነኛ ያየው እኛ ጋር ከነበሩት ማማለች ነው። ስንት ሰው ነው የሞተው? እንደዛ ያለ ነው። ባለፈው እንትን ብለው ነበረ ወይ ዋናው ከዛ ሌላ አንዳንድ አጫጭር ነገሮች መጨመር ስፈልጌ ነው እዚህ ጋርና ሩሲያ ከአጋር ወዳጅ ሀገራት ጋር ያው በጋራ ለመስራት ዝግጁ መሆኗን ፕሬዚዳንት ቭላድሚር ፑቲን ገልጠዋል ዛሬ ማለት ነው። በሩሲያ የኢትዮጵያ ባለሙሉ ስልጣን አምባሳደር ገነት ተሾመ የሹመት ደብዳቤያቸውን ለፕሬዚዳንት ቭላድሚር ፑቲን አቅርበው ነበር። በስነ ስርዓቱ ላይም ፕሬዚዳንት ፑቲን በአስተላለፉት መልእክት ሩሲያ የዲፕሎማቲክ ግንኙነት ከመሰረቱ ሀገራት ጋር ጠንካራ ወዳጅነት ያላት መሆኑን ገልጸዋል። የሩሲያ አፍሪካ የውጭ ጉዳይ ሚኒስትሮች ስብሰባን ለማስተናገድ ዝግጅት ማጠናቀቋንም ነው የተናገሩት። በኢኮኖሚ፣ በንግድ፣ በቴክኖሎጂ ሽግግርም በሰብአዊ ጉዳዮችም ከአጋርና ወዳጅ ሀገራት ጋር በጋራ ለመስራት ዝግጁ መሆኗን ፕሬዚዳንቱ ተናግረዋል ማለት ነው። አዳዲስ ነገሮችን ነው። ሌላው የኢትዮጵያ እንግዲህ ያው የኢትዮጵያ አየር መንገድ ያመጣው በአፍሪካ የመጀመሪያ የሆነውን A351 ኢትዮጵያ ላንድ ኦፍ ኦሪጂን የሚል ስያሜ የተሰጠው የመንገደኞች አውሮፕላን በዛሬው ዕለት አዲስ አበባ መግባቱን ቅድም አይተናል ማለት ነው። ሌላኛው 19ኛው የአፍሪካ አህጉራዊ ነፃ የንግድ ቀጠና ሴክሬታሪያት ጉባኤም ዛሬ ተጀምሯል። ጉባኤው ለተከታታይ 3 ቀናት የሚቆይ ሲሆን ያው አንድ የአፍሪካ ገበያን የመፍጠር እሳቤን ያነገበ ነው ተብሏል። በንግድና ቀጠናዊ ትስስር ሚኒስቴር የንግድ ትስስርና የውጭ ንግድ ፕሮሞሽን ዘርፍ ሚኒስቴር ዴኤታ ወይዘሮ ያስሚን ዋሃርቢ በወቅቱ እንደገለጹት ጉባኤው አጀንዳ 2063ን ተግባራዊ የሚደረግበት እንደሆነም ነው የተናገሩት። ጉባኤው በአህጉሪቱ ማህበራዊና ኢኮኖሚያዊ የጋራ ተጠቃሚነትን በማረጋገጥ የንግድ ትስስር ይፈጥራል ያሉት ሚኒስትር ዴኤታዋ ማለት ነው። ከጥቅምት 30 እስከ ህዳር 1 2017 ዓ.ም የንግድ ሚኒስትሮች የጋራ ጉባኤም ይደረጋል ብለዋል። በጉባኤው የተለያዩ ውሳኔዎች እንደሚጠበቁም ነው የተናገሩት። በጉባኤው የንግድና ቀጠናዊ ትስስር ሚኒስቴር የንግድ ትስስርና የውጭ ንግድ ፕሮሞሽን ዘርፍ ሚኒስቴር ዴኤታ ወይዘሮ ያስሚን ዋሃርቢ፣ የአፍሪካ አህጉራት ነፃ የንግድ ቀጠና ዋና ጸሐፊ ሶሲ ማኮንኮር፣ የተለያዩ ሀገራት የንግድ የስራ ኃላፊዎችም ተወካዮቻቸውን በመላክ በቦታው ላይ ተገኝተዋል ማለት ነው። እንግዲህ ይህንንና እንደዛያን በመጨረሻም ማስቀመጥ የፈለኳት በርዕሴ ላይ ያካተትኳት ነገር ለምን ብሊንከን የምትለዋን ነገር ለማካተት እዚሁ ላይ አሜሪካ በአማራ ክልል ላይ የተባብሰ የሄደው ግጭት ማለት ነው አሳሰበኝ የሚል ገለጻ ሰጥታለች። የሀገሪቱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የእርስ በርስ ግጭቶች እልባት ያገኙ ዘንድ የፖለቲካ ውይይቶች መደረግ አለባቸው።
አንቶኒ ብሊንከን ይህንን ያሉት ከጠቅላይ ሚኒስትር አብይ አህመድ ዶክተር ጋር ባደረጉት የስልክ ውይይት እንደሆነም ነው የተነገረው። ብሊንከን በአማራ ክልል የቀጠለው ግጭት ያሳስበኛል ሲሉ የተናገሩ ሲሆን ሌሎች በኢትዮጵያ ውስጥ የሚካሄዱ ግጭቶችን ጨምሮ የውስጥ ግጭቶችን ለመፍታት የፖለቲካዊ ውይይት እንደሚያስፈልግም አመላክቷል። የውጭ ጉዳይ ሚኒስትሩ ከጠቅላይ ሚኒስትር አብይ ጋር በነበራቸው የስልክ ቆይታ በፕሪቶሪያው ስምምነትና አፈጻጸሙ ዙሪያ መነጋገራቸውን የአሜሪካ የውጭ ጉዳይ ሚኒስቴር አስታውቋል። ኢትዮጵያ ስምምነቱን ተግባራዊ ለማድረግ የምታደርገውን ጥረት የሀገራቸውን እገዛ እንደማይለያትም የውጭ ጉዳይ ሚኒስትሩ ተናግረዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአፍሪካ ቀንድ ቀጠና የተባባሰ ነው ያሉትን ውጥረት እንዲረግብ በዚሁ ጊዜ መጠየቃቸውን ነው የተዘገበው። ለምን አሳሰባቸው? ምን አግኝተው እንደዛ የሚለውን ነገር ብታዩት የኛ እነዚህና መሰል ብዙ ሰዎች ወይም ብዙ ሀገራት የሚያሳስባቸው ነገር ቢኖር ኢትዮጵያ ስታሸንፍ የተላከው ተላላኪ ሲመታ ሲጠረግ አናታናቱን ሲባል ያሳስባቸዋል። ቢኮዝ ሸፍጣቸው ተንኮላቸው እየከሸፈ እየወደቀ ስለሚመጣ ገና ይወድቃሉ። እኛ ብቻ በጎ ነገር ላይ ንቁም። ገመናችሁን ከልጆቻችሁ ስሙት። ላይ ንሯቸው አንደኛ ሻምበል ነው። በቃ አብዛኛ ታውታችሁ ወጡ እየነበር እኮ አስመልሶ ሻምበል ሻለቃ መሪው ዝም አውጣና እዛ ይሁን ተፋ አይቻል ጨርሰናል። አንደኛ ሻምበል ላይ ጉዳት እኮ ማማ ናቸው እና ስማቸው እኔ ብዙም አዳዲስ ልጆች ናቸው አብዛኞቹ። እና ደግሞ አንድ የነበር ልጅ እነበላይን ታውቀዋለህ? በላይ ማንኛው ነው የሆነ ሰው ጠውር ገባ ያለ እና ደግሞ አንድ ብሬት ታውቋሽ ደግሞ ነገሰ የምትባል ያቺ ባለፈው ከእንትና ስንመጣ የደከመችው የሆነ አጠር ያለች እሷ እና ደግሞ ሀብታሙም እነሱ እንኳን ትንሽ የሚቆስላቸው ቀላል ተሰውታለች። ብሬት ተቋል ተሰውታለች። እንደ ሀዲድ ይዞ የመጣ ሰው ጤነኛ አይደለም ሲባል ሰምቻለሁ። ከነሱ ሀዲዱ ያዘው ነው ጤነኛው፣ እሱ ጤነኛ አይደለም ብሎ ምን ነው? እኔ አሁን አብረን አይደለም እንዴ ሰው አልተረፈም፣ እንደዚህ ነው አንተዋወቅም ምናምን። እነዛ ቅድም ያላችኋቸው ሹልቃው የሚለውን አይታችኋል። አንተዋወቅም፣ እንደዚህ ነው፣ እርስ በርስ ነው የምንባለው፣ መሪ የለንም፣ ሰብሳቢ የለንም ይላል። ሁሉም ዛሬ ላይ ያንን ነገር ለመብላት ተሰበሰበና በዛ ላይ ባለውለታ ነኝ እኔም ይሄን ያህል ሰርቻለሁ እያለ ሌላ ንግዱ ሲያጧጡፍ የነበርና ብዙ ህዝብ ካስጨረሱ በኋላ ዛሬም አይጸጸቱ። እዚህ ላይም አለቅም፣ ምንም ሰው አልተረፈም፣ አንድ እንተና የሚባል ብቻ ነው ምናምን ነው የሚለውና ይሄ ባለፈውም ሰምታችሁ ሊሆን ይችላል። እኛ ትናንት የመጡት እነሱ ቁስለኛ አለ አንድ አንከባ ቁስለኛ እና ደግሞ ተሰዋሉ አልቀዋል። እነሱ አዲድ ያዘው ግን ደህና ነው፣ ምንም ነገር የለም እኮ። አዲድ ያዘው ጤነኛ አይደለም እኮ እያልኩ ያለሁት ኦኬ ነው እያልኩ ያለሁት። መድኃኒዓለም ታውቀዋለህ? እኔ ታውቀዋለህ? የሆነ ያየሁት እኔ ታውቀዋለህ? ተናለጋ የመጣው አዎ፣ ከዚያ ሰው ለከታው ጋር የሚሰው ማለት ነው። ለተንተን ይበላ ዞሮ በቃ ከዚህ በኋላ ዞረን እዚያው ከተማ ሁላችንም ተጠግተን ስራ መስራት ነው። መሞታችን ካልቀረ ይታጋሉ። እሺ ስጣቸውና ይንቀሳቀሱ። እቺኛ ደግሞ በኋላ ቀስ ብላ ከኛ ጋር ትንቀሳቀሳለች። ልጆቹን አበረታታቸው። የቶቹን እነዚህን አንደኛ በሻምበል ዞር እያልክ ያጋጥማል አይዞን ብለህ ገንባ አድርጋቸው። እኔ እንዳልጠጋም እንደምታውቀው ነው። እሺ ለማንኛውም ራሳችሁ ጠብቁ፣ እናንተ ራሳችሁን ጠብቁ። በቃ የጨውም የፍሬሹም ቀይ ባህሩም የአባይም ውሃ ኢምፖርታንት የሚሆንበት ጊዜና ዘመን ነው። የውሃ ጉዳይ ወደርክ። እንግዲህ እንደሰማችሁት ያው የዛሬው ፕሮግራም በእንደዚህ አይነት መልኩ እናጠናቅቃለን። ይህን ቪዲዮ እንዲጨርስ እናደርገዋለን ማለት ነው። ከዛ በፊት ሰላም ሆኑ። ጉባለች ኢትዮጵያ ጋር አብረን ኢትዮጵያ እንስራ ነው። እኔ ሀገር እንዲኖረኝ ዛሬ መስራት ግዴታዬ ነው። ነገ ሀገር ከኖረኝ ሌላ ስራም ቢሆን እሰራለሁ። ዛሬ ሀገር ለማሻገር የምችለው ነገር ይሄ ስለሆነ የምችለውን ነው እያደረግኩ ያለሁት። የምትችሉትን አድርጉ የሚል
መልእክት አለኝ። ኢትዮጵያ ታበጽሕና በእግዚአብሔር፣ ኢትዮጵያ ትቀጥላለች፣ ትሻገራለች፣ ማንም አጠገቧ አይደርስም። የሚገባትን ጌጣጌጥ ሁሉ እናደርግላታለን። እኛ ታሪካችንን በብርሃን ለመጻፍ ኢትዮጵያን ለማሻገርና ከአሻጋሪዎች ከጀግኖች ተርታ ለመሰለፍ የሚያስችለንን ማንኛውንም ነገር እናድርግ። ተሳትፏችን ለዛ ይሁን ነው። ይህንን ቪዲዮ እየጋበዝኩ እኔ በዚሁ እሰናበታለሁ። ሰላም ቆዩኝ፣ ደህና ደሩ። ኢትዮጵያ ትሻገራለች፣ ታሸንፋለች፣ ድሉ ይቀጥላል፣ ጠላት ይጠፋል፣ ባንዳ ይወድማል፣ በሰራው በቆፈረው ጉድጓድ ይቀበራል። ጠላም የልጆቻችን የህልውና ጉዳይ ነው። የምትዘንበዋም ጅረቱም አባይም እያንዳንዱ ጥቅም ላይ መዋል አለበት። እኛም መጥቀም አለበት። ከኛ የሚጋሩ ሰዎች ደግሞ የማይጎዳ መሆን አለበት። አንጎዳቸውም፣ መጠቀም አለባቸው እነሱ። የዛሬ 5 ዓመት 1 ሊትር ውሃ የለንም ህዳሴ ላይ። ዛሬ 60 ምናምን ቢሊየን ሜትር ኪዩብ ውሃ አለን። ቀላል ነገር አይደለም። ይሄ ትልቅ ሀብት ነው፣ መጠቀም ያስፈልጋል። ሁለተኛው የቱሪዝም ህልሞች ናቸው። ቱሪዝም የኖረ ታሪክ፣ የተዋበ ተፈጥሮ፣ የዳበረ ህብር፣ ቅድም እንዳልኩት ሁሉ አይነት ከለር፣ ሁሉ አይነት ባህል ያለበት ሀገር ነው። በደንብ ከሰራ ነው ብዙዎችን መሳብ ይችላል። የኢትዮጵያ አየር መንገድ አለ። አፍሪካ ብሎ ይጠቀምበታል። 2 ቀን 3 ቀን እኛ ጋር ካደሩ ቀላል አይደለም። በአመት 20 ምናምን ሚሊዮን ፓሴንጀርስ የሚያንቀሳቀስ አየር መንገድ 1 2 3 ሚሊዮኑ ካደረልን ብዙ ሀብት ነው፣ ማድረግ ይቻላል። እሱ ሶስተኛ ግብርና። ሰምታችሁኛ ከዚህ ቀደም ተናግሬዋለሁ። ግብርና ስንጀምር 14.6 ሚሊዮን ሄክታር ገደማ መሬት ይታረስ ነው በኢትዮጵያ ውስጥ። ዛሬ 25 ሚሊዮን ገደማ ሄክታር ደርሷል የሚታረሰው ሰፍቶ። አሁንም ማስፋት ይቻላል። አሁንም ማዘመንና ቨርቲካል ፋርሚንግ ማሳደግ ይቻላል። አሁንም ፕሮዳክሽን ማሳደግ ይቻላል። አላለቀም። ግብርና ላይ ያለው ዘመቻ ገና ነው። ብዙ ልንሰራበት እንችላለን። የሰላምና ጸጥታ ጉዳይ ኢምፖርታንት ነው። እርሻውም፣ ኢንዱስትሪውም፣ ቱሪዝሙም ሰላም ከሌለ ዋጋ የለውም። ናሽናል ዲያሎግ አስፍተን ያልገባቸው ወንድሞቻችን እንዲገባቸው አድርገን በሂደት ኢትዮጵያ ውስጥ የተሟላ ሰላም ለማምጣት መስራት ይኖርብናል። ካልሰራን በቀር ህልሞቻችን አይሳኩም። ሰላም በጣም ክሪቲካል ነው። የቴክኖሎጂ ህልም 5 ሚሊዮን ኮደርስ ሁላችሁም ማስተማር መቀስቀስ አለባችሁ፣ ያስፈልጋል። 5 ሚሊዮን ወጣት ኮድ የሚያደርግ ከሆነ የአርቲፊሻል ኢንተለጀንስ ዓለም ለኢትዮጵያ እንግዳና አስቸጋሪ አይሆንም። ካልተዘጋጀን ግን ችግር ነው። ሰምታችሁኛ ከዚህ ቀደም ተናግሬዋለሁ። ግብርና ስንጀምር 14.6 ሚሊዮን ሄክታር ገደማ መሬት ይታረስ ነው በኢትዮጵያ ውስጥ። ዛሬ 25 ሚሊዮን ገደማ ሄክታር ደርሷል የሚታረሰው ሰፍቶ። አሁንም ማስፋት ይቻላል። አሁንም ማዘመንና ቨርቲካል ፋርሚንግ ማሳደግ ይቻላል። አሁንም ፕሮዳክሽን ማሳደግ ይቻላል። አላለቀም። ግብርና ላይ ያለው ዘመቻ ገና ነው። በተለይ ውሃ ጋር የሚያያዘው ጉዳይ ሲሪየስ አመራርና ጥንቃቄ ይፈልጋል። አረንጓዴ ዓለም እስካሁን የነበረው ኢትዮጵያን ማልበስ ነው። ቀጥለን አፍሪካን ማልበስ፣ ዓለምን ማልበስን አጀንዳ ማድረግ አለብን። ልምድ ስላለን ኢትዮጵያን ባለበሰ እጃችን አፍሪካን ማልበስ ብለን ማገዝ፣ ወደዛ ማደግ አለብን። አምርተናል። ኮሪደር ጂዲፒ እንዳያሳስተን ገና ነው። መንገዱ ሩቅ ነው። ማራቶን ነው ሩጫው። ትናንሽ ስኬት ጠልፎ እንዳያስቀረን ጥንቃቄ ያስፈልጋል። በስኬት እንዳንያዝ፣ በፈተና እንዳንኮላሽና እንዳንወድቅ፣ ህልም ያለን ተስፈኞች፣ አብዝተን የምንሰራ የምንተጋ፣ ትውልድን የምናስብ፣ ተፈጥሮን የምናከብር፣ ባህላችንን፣ ሀገራችንን፣ ህልውናችን የምንጠብቅ ከሆን የኢትዮጵያን ብልጽግና ማረጋገጥ ይቻላል። ፖለቲካው የት እንደደረሰ፣ ሎ ኢንፎርስመንት የት እንደደረሰ፣ ኢኮኖሚው ምን ላይ እንዳለ ሲገባችሁ ህልመኞች ብቻ ሳንሆን ህልማችን እየፈታን እየኖርን ያለን ስብስቦች መሆናችንን ታዩታላችሁ። እጅግ አድርጌ አመሰግናለሁ።